የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በ2013 ዓመተ ምህረት ነው የተቋቋመው። ይህንን ተቋም ለማጎልበትና በዘርፉ ምቹ ሁኔታዎችን ለመፍጠር የተለያዩ የህግ ማዕቀፎች አስፈላጊ በመሆናቸው የህግ ማዕቀፎች ተዘጋጅተው ተግባራዊ ተደርጓል ማለት ነው። አርቲፊሻል ኢንተለጀንስ ፖሊሲ አንዱ ነው። የዲጂታል ኢትዮጵያ ስትራቴጂ እንዲሁም ደግሞ የስታርታፕ ማኑዋል የሚጠቀሱ ናቸው። ይህንን ምቹ ሁኔታ በመጠቀም ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በተለያዩ በጤና፣ በሕክምና፣ በግብርና እንዲሁም በሌሎችም ዘርፎች በርካታ ስራዎችን ሲሰራ ቆይቷል። ለአብነት ለማንሳት ያክል በጤናው ዘርፍ የጡት ካንሰር ልየታ ማድረግ የሚያስችል የሰው ሰራሽ አስተውሎት ስራ መስራት ተችሏል ማለት ነው። ሌላው ደግሞ በዚሁ በጤና ዘርፍ ሊነሳ የሚችለው ቴሌሜዲሲን ወይም ደግሞ የሕክምና አገልግሎት ባልተዳረሰባቸው አካባቢዎች የሕክምና አገልግሎት መስጠት የሚያስችል የቴሌሜዲሲን አገልግሎት ወይም ደግሞ የሰው ሰራሽ አስተውሎት ፈጠራ ተሰርቷል ማለት ነው። ሌላው እንግዲህ በግብርናው ዘርፍ የተሰራው ስራ ነው። በግብርናው ዘርፍ በተለይም ምርትና ምርታማነትን ለማሳደግ የሰብል በሽታን መለየት የሚያስችል የሰው ሰራሽ አስተውሎት ስራ ተሰርቷል ማለት ነው። ጤና ይስጥልን ውድ ተመልካቾች፣ ዳጉ ጀምሯል። በዛሬው የዳጉ ውይይታችን ስለ አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት እየተወያየን እንቆያለን። ኢትዮጵያ በፈረንጆቹ 2030 የአፍሪካ ቀዳሚው ወይም ደግሞ የአፍሪካ የአርቲፊሻል ኢንተለጀንስ ማዕከል ለመሆን እየሰራች ትገኛለች። ይህንን እቅዷን ለማሳካት ምን አይነት ስራዎች ተጀምረዋል? በሁለንተናዊ ብልጽግናዋን ለማረጋገጥስ አርቲፊሻል ኢንተለጀንስን ወይም ደግሞ ሰው ሰራሽ አስተውሎትን እንዴት መጠቀም ትችላለች? በዘርፉ ትኩረት ሊደረግባቸው የሚገባቸው መስኮች የትኞቹ ናቸው? የሚሉና ሌሎችም ተያያዥ ጉዳዮችን እያነሳን እዚህ ስቱዲዮ ከጋበዝኳቸው እንግዶች ጋር እየተወያየን ቆይታ እናደርጋለን። ውይይቱን እየመራው ከእናንተ ጋር የምቆየው ገነት ደንሰሞ ነኝ። እናንተም ከኛ ጋር እንድትቆዩ ጋብዛለሁ። መልካም ጊዜ። ከእንግዶቼ ጋር ተመልሼ መጥቻለሁ። እንግዶቼ እንኳን ደህና መጣችሁ። እሺ እንግዶቼ እንግዲህ ከአርቲፊሻል ኢንተለጀንስ ፍጹም መስፍን የአርቲፊሻል ኢንተለጀንስ ኢንስቲትዩት ተመራማሪ ናቸው። እንዲሁም ኢብሳ ኑሩ እንዲሁ በአርቲፊሻል ኢንተለጀንስ ኢንስቲትዩት ተመራማሪ ናቸው። ዶክተር ፍጹም አሳምነው ደግሞ በአዲስ አበባ ዩኒቨርሲቲ መምህር ናቸው ማለት ነው። ከእንግዶቼ ጋር ቆይታ እናደርጋለን። ውይይታችንን እንጀምራለን። ለመነሻ እንዲሆነን የዲጂታል ኢትዮጵያን ለመፍጠር የተጀመረው ጉዞ ምን ይመስላል ከሚለው እስቲ እንጀምር። ከማን እንጀምር? ዶክተር ፍጹም ከርሶ እንጀምር። አመሰግናለሁ። ዲጂታል ኢትዮጵያን ለመፍጠር ታስቦ ሲጀመር ረጅም ጊዜ ነው፣ ግን በየጊዜው ሂደት ለውጥ እያመጣ አለ። ዲጂታል 2025 የሚል ዲጂታል ኢትዮጵያ 2025 የሚል ስትራቴጂ ተቀርጾ ይሄ ያለፉትን 5 ዓመታት ያገለገለ ነው። አሁን ደግሞ አዲስ ዲጂታል 2030 የሚል የሚቀጥሉትን 5 ዓመታት ደግሞ የሚያመላክተን እና የምንመራበት ስትራቴጂ በሚንት ወይም ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ የተሰራ ነው። እሱ ሁሉንም ጋይድ ያደርጋል እና ሀገራችንም በዲጂታል ቴክኖሎጂ ያሳድጋል የሚል እምነት አለኝ። ወደ ኢብሳ ልምጣ እስኪ። ዲጂታል ኢትዮጵያን ለመፍጠር እንግዲህ ያው የምርጫ ጉዳይ አይደለም ግዴታ ነው። ስለዚህ ዲጂታል ኢትዮጵያ ጉዞ ምን ይመስላል? እንግዲህ ዶክተር መጀመሪያ ላይ ለማመላከት እንደሞከረው ዲጂታል 2025 ስትራቴጂክ ተቀርጾለት ግቦች ወዴት መድረስ እንዳለበት ከየት መነሳት እንዳለበት ተቀምጦ እሱ የታቀደው ነገር ተሳክቶ ሶፋር አሁን ያለው ተደርሶበታል። እንዘን ኦን ዘ ኔክስት ደግሞ ያለው የዲጂታል 2030 የቀጣዩ ፌዝ እንደዚሁ ክሊር የሆነ ስትራቴጂ ተቀርጾ ሶፋር ተሰርቶበት ተጀምሮበት አሁን በሂደት ላይ ያለ ጥሩ እየሄደ ያለ ስራ ነው። እሺ ለመጨመሪያ ያክል እንግዲህ እንደዚህ ያሉ ስትራቴጂክ የሆኑ እንትኖች በጣም ወሳኝ ናቸው። እንደ ለሀገርም ይሁን
እንደ ተምሳሌት ወይም እንደ ምሳሌም መውሰድ የምንችላቸው ሀገራቶች አሉ። የእነሱን ተመክሮ እንደዚህ ነገሮችን ነድፎ ቀርጾ ግብን ሴት አድርጎ መንቀሳቀስ ጠቀሜታው ምን ያህል ነው፣ ኢምፓክቱ የሚያመጣው አድቫንቴጅ ምንድን ነው የሚለውን በደንቡ ስለሚያሳይ ይህን ስትራቴጂም ዲጂታል ኢትዮጵያን 2025 ኦልሬዲ ያልቋል። 2030 ደግሞ ምን መምሰል አለበት፣ ምን ማሳካት አለብን የሚለውን ክሊርሊ ዲተርማይን የሚያደርግና በዛ መልኩ እንደ ሮድማፕ እንድንንቀሳቀስ የሚያደርገንና ጥቅሙ የጎላ እንደሆነ ለመናገር ያክል። መልካም እንግዲህ ኢትዮጵያ የአርቲፊሻል ኢንተለጀንስን በሀገራችን በሁሉም መስኮች ለመጠቀም የቅርብ ጊዜ ታሪክ ቢሆንም በጣም ብዙ ስራዎች ደግሞ እየተሰሩ ነው። አንዱ ማሳያው ባለፈው ሳምንት የተመረቀው አዲሱ መስሪያ ቤታችሁ ነው። ቀድሞ የኛ መስሪያ ቤት የነበረ ነው። እንግዲህ የአዲሱ አርቲፊሻል ኢንተለጀንስ መስሪያ ቤት እንግዲህ ሀገራችን የምትሻውን ውጤት ለማግኘት በምን ያህል ደረጃ የበቃና የተዘጋጀ ነው ማለት ይቻላል? ትክክል። እዚህ ጋር ፖይንት አውት ለማድረግ እንግዲህ አርቲፊሻል ኢንተለጀንስ አሁን የመጣ አይደለም፣ የቆየ ማለትም በ1990ዎቹ የነበረ ሀሳብ ነው በቲዮሪ ደረጃ። ትልቁ ሪቮሉሽን የመጣው ይሄ 2018 ላይ ከገባን ስፔሻሊ ይሄ ምናልባት ለሪሰርቹም ቅርብ የሆናችሁ ሰዎች ስለሆናችሁ አቴንሽን ኢዝ ኦል ዊ ኒድ የሚል መጽሐፍ የታተመበት ሁኔታ ነበረና ከዛም በኋላ በጣም ሪቮሉሽን ነበረ። በጣም ሀይሊ ትራንስፎርማቲቭ የሆነ በቴክኖሎጂው ዘርፍ ትልቅ ለውጥ የመጣበት ሁኔታ ነበረ። ይሄም ትራንስፎርመር ቤዝድ የሆኑ ሞዴሎች ከመምጣታቸው አንጻር ነው። ግን አርቲፊሻል ኢንተለጀንስ የሚለው በቲዮሪ ደረጃ በ1950ዎቹም የነበረ ሀሳብ ነው። ምናልባት ለኛ ሀገር አዲስ ሊመስል ይችላል። ግን በቲዮሪ ደረጃ ሀያላን ሀገራት የሚባሉት በሚሊተሪያቸው በጤና ዘርፋቸው ሲሰሩበት የከረሙት ቴክኖሎጂ ነው። እንዳልኩሽ ግን ሪቮሉሽን አለው። አርቲፊሻል ኢንተለጀንስ ስንል ራሱ ከጊዜ ወደ ጊዜ ትልቅ ለውጥ እየመጣበት አሁን ላይ የደረስንበት ጄኔሬቲቭ ኤአይ ብሎም ደግሞ ለወደፊት ኤጂአይ የምንደርስበት ነው። እንደ ሀገር ደግሞ ተቋማችን እንደ ማዕከል ከተቋቋመ መጀመሪያ እንደ ማዕከል ነበረ። 2014 ላይ ደግሞ ወደ ኢንስቲትዩት የተቀየረበት ሁኔታ ነው ያለው። እንደ ተቋም ከተመሰረተ ደግሞ ብዙ ስራዎችን እየሰራ ነው። አዌርነስም ክሬት ከማድረግ አንጻር ትውልድን ከማፍራት መጀመሪያ አዌርነሱ ሲኖር ነው ቴክኖሎጂው ላይ መስራት የሚቻለው። ከዛ አንጻር ሰፊና ወጣቶች ላይ ከአንደኛ ክፍል ጀምሮ እስከ ፒኤችዲ ድረስ ትምህርቶችን እየሰጠበት ያለ ሁኔታ ነው ያለው። እንደዚህ ያሉ ስራዎች አሉ። ስታርታፖችንም ሰፖርት ከማድረግ አንጻር እየተሰራ ነው አሁን ላይ የተጀመረ ቢሆንና በሀገር ደረጃ ስታዩ ኢንስቲትዩቱ ከተቋቋመበት ጀምሮ ያለውን ፌስ ያለውን ለውጥ ስታዩ አዌርነስ ክሬት ከማድረግም አልፈን ፕሮዳክቶችን በማምረት ደረጃ ለአገልግሎት እንዲውሉ ሌሎችም የፈጠራ ሀሳብ ወይንም ደግሞ አርቲፊሻል ኢንተለጀንስ ላይ ሀሳብ ያላቸው ሰዎች ወደኛ ተቋም መጥተው እንዲሰሩ ምቹ ኢንቫይሮንመንትን ከመፍጠር አንጻርም እየተሰራበት ያለበት ሁኔታ ነው። በቅርቡም ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሲናገር የነበረውን ሰምተሻልና ያለው ለውጥ የሚያስገርምና የሚያስደንቅ ነው። በ5 ዓመታት በ6 ዓመታት ውስጥ ይመጣል ብለን ኤክስፔክት የማናደርጋቸው ለውጦች እየመጡ ነው። እንደ ተቋምም ጭምር ያለው ደረጃ ይሄን ላይ መልካም እዚህ ላይ አደ ለማድረግ እንግዲህ ኢንስቲትዩታችን ከተቋቋመበት ከ2013 ጀምሮ ለምርምርና ስርጸት ምቹ ከባቢን ለመፍጠር ሞክሯል። በሰዓቱ ከነበረው የቴክኖሎጂ ኢንፍራስትራክቸሮችን ከማሟላት ለሰራተኞች ምቹ ከባቢን በመፍጠር እንዘን የተሻለ ኦፊስ ደግሞ ያስፈልጋል። አሁን ያለበት ቴክኖሎጂ መሰረተ ልማቶች ማሟላት አለባቸው ተብሎ የቀድሞ እናንተ ቢሮ የነበረ አሁን ለኛ ተዘዋውሮ አድሰን በቂ የተባለ ለምርምር ለዴቨሎፕመንት እንዲመች ተደርጎ አካባቢዎችን አመቻችቶ መሰረተ ልማትን አሟልቶ ክሎዲንግ ፎር ስታርታፕስ
ልጆችን ለማገዝ እኛ ጋር መጥተው ቁሳቁስ ሳይጎላቸው ማንኛውም መሰረታዊ አስፈላጊ የሚባሉ ነገሮችን ሪሶርሶችን በማሟላት ምቹ የሆነ ከባቢን ፈጥሮ ምርምራችንን ኤክስፐራይት እያደረገ ወይም እያፈጠነልን ያለ ኢንስቲትዩት ነው። መልካም ዶክተር ፍጹም እንዲህ አይነት ኢንስቲትዩቶች እንደዚህ በዘመናዊ መልክ በተሻለ መልክ ተሰርተው ለዘርፉ መበርከታቸው ወይም መሰጠታቸው ለዘርፉ የሚኖረው አስተዋጽኦ ምንድን ነው? ለእድገቱም አዳዲስ ፈጠራዎችንም ለመፍጠር። ኦኬ አሁን ያወራን ያለ ነው አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ ደግሞ ሁለት ነገር ይፈልጋል። ወደ አዲስ ቴክኖሎጂ ምንድነው አዲስ አፕሊኬሽን ወይም ጥቅም ላይ የሚውል ነገር ሰርተሽ ወደ ገበያ ለማቅረብ አንደኛው ዳታ ነው። ሁለተኛው ዳታውን የምታሳይበት ኮምፒውተር ነው፣ የኮምፒውተር ኢንፍራስትራክቸር። ይሄ ደግሞ በሀገር ደረጃ በጣም ትልቅ የገንዘብ አቅም ያላቸው ድርጅቶች ካላዘጋጁት ብዙ ሰዎች ሊኖራቸው የሚችል አይደለም። አንዱ ትልቁ የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ይህን የሚያቀርበው ይህን የኮምፒውት ኢንፍራስትራክቸር እና ዳታውን የምታስቀምጭበት መሰረተ ልማት ነው። ያንን በማድረግ ዘርፍ የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጥሩ ምርታ እያካሄደ ነው። ብዙ ከዚህ በላይ ያስፈልገናል። ግን አሁን ያለው ቅድም እነሱ እንደተናገሩት ኢቨን ለራስ ውዛ ውስጥ ለሚሰራው ሪሰርች በዩኒቨርሲቲዎች ውስጥ ለሚሰራው ሪሰርች ለስታርታፖችም ጭምር በቀላሉ እዚሁ አጠገባቸው ማግኘት የሚችሉት የማስያ መሰረተ ልማት ያቀርባል ማለት ነው። በዛ መልኩ ጥሩ እምርታ እያሳየን። መልካም። ከዚሁ ጉዳይ ሳንወጣ የመስሪያ ቤታችሁን መመረቅ አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድን በዛው ተገኝተው መርቀው አስከፍተው ስራ አስጀምረዋል እና ያንን የሚመለከት አንድ የተዘጋጀ ጥንቅር አለ። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተለጀንስ የማይነካው ሴክተር የለም። በእርሻ አይተኬ ሚና አለው፣ በኢንዱስትሪ አይተኬ ሚና አለው፣ በጤና አይተኬ ሚና አለው፣ በሰርቪስ፣ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። አርቲፊሻል ኢንተለጀንስ እንግዲህ እንደምታውቁት በ2013 ዓ.ም ነው በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት የተቋቋመው። ሲኤንሲ ማሽን ይባላል። ይሄ እንግዲህ ሮቦቶችን የምንሰራበት አጠቃላይ የአርቲፊሻል ኢንተለጀንስ ፕሮዳክቶችን የምንሰራበት ወርክሾፕ ነው። ይሄ ለምሳሌ አሁን በዚህ ሮ ማቴሪያል ነው። በዚህ ሮ ማቴሪያል በመስጠት ከዚህ ደግሞ ዲዛይን በመስራትና ዲዛይን በመስጠት የራሱ የምንፈልገውን ዲዛይን የሚሰራ ነው። ከዛው እንግዲህ ይሄ ቦዲውን የምንሰራበት ነው። ከዛ በኋላ እነዚህ ሰርኪዩት ቦርድ የምንሰራበት የሮቦቱን ብሬን ማለት ነው የምንሰራበት በዚሁ ዲዛይን እናደርግና ይሄ ማሽን ደግሞ እነዚህ ሰርኪዩት ቦርድ ይሰራልናል። ይሄ ማሽን የሮቦትን አናት፣ እግር፣ እጅ የምንሰራበት ሞልዲንግ ማሽን ነው። እያንዳንዱን ቅርጻ ቅርጽ በመስራት ፋይናሊ ሮቦቷን ሙሉ በሙሉ ሰርተን እናወጣለን ማለት ነው።
ይሄኛው ማሽን በጣም ብዙ ሀገራት የሚጠቀሙበት በተለይ ስማርት ሲቲ ላይ የነዚህ ቧንቧዎች አንደርግራውንድ ቢበላሹ ውስጥ በመግባት ካሜራ ሲስተም አለው። ይህን ካሜራ አሁን ሙሉ በሙሉ እያየን 200 ሜትር ውስጥ ገብተን ሜንቴን ማድረግ እንችላለን ማለት ነው። አሁን ቲር 3 ሞጁላር ዳታ ሴንተር የሚባል የኛ የአርቲፊሻል ኢንተለጀንስ ዳታ ሴንተር ነው። ይሄ ዳታ ሴንተር ወደ 5 ቦታዎች አሉን፣ የተለያዩ ቦታዎች አንዱ ይሄኛው ነው ማለት ነው። ይሄ እንግዲህ የመንግስት ዳታዎችን የፕራይቬት ዳታዎችንና ሰኪዩር ዳታዎችን የምንጠቀምበት ነው። እዚህ ጋር ኢትዮጵያ አርቲፊሻል ኢንተለጀንስ እንግዲህ ተልዕኮ ሚሽን ቪዥን የምንገልጽበትና ሞቶውን የምንገልጽበት ነው። ኢትዮጵያ አርቲፊሻል ኢንተለጀንስ እንግዲህ በአፍሪካ በ2030 እንደ ፈረንጆቹ ማለት ነው በአፍሪካ ግንባር ቀደም የሚያደርጋትን ተቋም እውን ለማድረግ ነው እየሰራን ያለ ነው። ይሄ ቮይስ ኦፍ ኢትዮጵያ ነው የምንለው። ለምሳሌ በግብርና፣ በወጣቶች ላይ፣ በጤናው ላይ ለምሳሌ ሮቦትን ፕሬስ ብናደርግ ስለ ሮቦት ይገልጽልናል። I believe AI's most important role in healthcare is being a second pair of eyes for doctors. ይሄም ሞሽን ዲቴክሽን ነው። እነዚህ ስለ ኤአይ የሚገልጹ ናቸው። ለምሳሌ ስዊች አየር ላይ ነው የማደርገው ማለት ነው። ስማርት አግሪካልቸር፣ ስማርት ሊቪንግ የሚባሉት ስማርት ሲቲ። አሁን ተች የሚባል ነገር አይኦቲ ከመጣ በኋላ ኤቭሪቲንግ በሴንሰር ነው የሚሰሩት እና አሁን አየር ላይ ነው የሚነካ ነገር የለውም። ስለ ስማርት አግሪካልቸር ይገልጽልናል ማለት ነው። ይሄ ዲጂታል ላይብራሪ ነው። ዲጂታል ላይብራሪ ሃርድ ኮፒም በሶፍት ኮፒም አለ። በተለይ እንግዲህ የአርቲፊሻል ኢንተለጀንስ ውድ መጽሐፎች የሚባሉት በሃርድ ኮፒም ተቀምጠዋል። እነዚህ በጣም ብዙ የኛ ስታርታፖችም የኛ ሰራተኛም እንግዳም ስመጣ ስለ ኤአይ አንብቦ የሚረዳበት መጽሐፍቶች ናቸው። በዚህ ደግሞ የዲጂታል ላይብራሪያችን አለ። ገበያ ላይ በቀላሉ የማናገኘው ጎግል ላይ የማናገኝ ወይም ደግሞ ቻት ጂፒቲ ላይ የማናገኝ ነው። አምስት ቋንቋዎች ላይ እየሰራ እንገኛለን። እነዚህን ቋንቋዎች እንደምታዩት በጣም በጥሩ ሁኔታ አሁን ለምሳሌ አማርኛ ወደ 3900 ሰዓት አካባቢ የስፒች ዳታ አዘጋጅተናል ማለት ነው ከድምፅ። እነዚህን ድምፅን ወደ ጽሁፍ የሚቀይሩ ሞዴሎች ስንሰራ ለፍርድ ቤቶችም እንዲሆን አድርገን ለምሳሌ የክስ ሂደትን ቅጂ ወደ ጽሁፍ እንዲቀይር አድርገን ለፍርድ ቤቶች ሰርተናል። ኤጀንቲክ ፕላትፎርሞችን እየሰራ እንገኛለን። እነዚህ ኤጀንቲክ ፕላትፎርሞች የምንሰጠውን ዳታ እንዲሁም ሌላ ከኦንላይን በራሳቸው ሰርች እያደረጉ የተጠየቁትን ጥያቄዎች ይመልሳሉ። እኛ እነዚህ ሞዴሎች እኛ ክላውድ ላይ ሆስት አድርገን ዳታችን የትም ሳይወጣ እነዚህን ትሎች መጠቀም የሚያስችል ሲስተሞች እየሰራ እንገኛለን። እነዚህን አፖች በለርን ኤንድ ትራንስክራይብ ኢቲ ላንጉጅ የሚል ፕሌይ ስቶር ላይ አቬል አድርገናቸው ከቋንቋ መማሪያ ጋር አብረን ለህዝብ ይፋ አድርገናቸዋል። ማንኛውም ሰው ዳውንሎድ አድርጎ መጠቀም ይችላል ማለት ነው። ቢሮዎቻችን ያው
ስማርት ናቸው ለማለት ነው። ስለዚህ ይሄ ስማርት ግላስ የምንለው ስማርት ኦፊስ ከበሩ ጀምሮ ኤቭሪቲንግ ላይቱም ውሃውም የምንጠቀመው በራሱ ጊዜ ውሃ ከፍቼ ቢሄድ ውሃ ሲፈሳ አያድርም ማለት ነው። መብራቱም ደግሞ ራሱ ሴፍ ያደርጋል ማለት ነው። እኛ በምንኖርበት ጊዜ ሞሽን በሌለ ጊዜ መብራት ሙሉ በሙሉ በራሱ ያጠፋል ማለት ነው። ተመልሰን ተገናኝተናል። ውድ ተመልካቾቻችን በቀጥታ የስልክ መስመራችን እየገባችሁ ሀሳብ አስተያየታችሁን እንድትሰጡ እንዲሁም እዚህ ስቱዲዮ ለተገኙ እንግዶቻችን ደግሞ ጥያቄ እያነሳችሁ ከኛ ጋር እንድትቆዩ እጋብዛለሁ። እንግዲህ አዲሱን የአርቲፊሻል ኢንተለጀንስ መስሪያ ቤት ያለበትን ሁኔታ ተመርቆ ተመልክተን ተመልሰን መተናል። ወደ እናንተ ከመምጣቴ በፊት ግን ከበርሊን እንግዳ አሉን። እንግዳችን ዶክተር ጸጋዬ ደግነህ ይባላሉ። እሳቸው ይህንን የመስሪያ ቤቱን ምቹ ሁኔታ ተጠቅሞ የተማረ የሰው ኃይል ከማፍራት አንጻር ከሌሎች ሀገራት ልምድም ተነስተን ያሉትን ምቹ ሁኔታዎች ለመጠቀም ምን መሰራት አለበት የሚለውን እንዲያነሱልኝ ወደ እርስዎ ልምራ። እሺ፣ አመሰግናለሁ። እንግዲህ አሁን ያለንበት ዓለም የአርቲፊሻል ኢንተለጀንስ የሰው ልጅ የፈጠረው ትልቁ መሳሪያ ቢኖር በአሁኑ ሰዓት ይሄ ነው። ገና ዳዴ እያለ ያለበት ሁኔታ ላይ ነው ያለው እና ኢትዮጵያ ውስጥ አሁን እንግዲህ ጠንካራ መዋቅር መፈጠሩ በጣም ትልቅ ነገር ነው። አሁን ይህንን ካየነው ትክክለኛው ትራክ ላይ እንዳለን ነው የሚያሳየው እና ግን ያ በጣም ፈጣን መሆን አለበት። ምክንያቱም አሁን ይሄ እንዴት ነው ስታርት ቢፎር ሬዲ የምንባልበት ዘመን ላይ ነው ያለነው እንጂ ይሄ ያለን ብለን ዝም ብለን ቁጭ የምንልበት አይደለም። ሁሉም የሚሯሯጥበት ነው። ኢትዮጵያም መጥቼ ባለበት ሰዓት የአሁኑን ሳይሆን ያለፈውን ኤአይ አርቲፊሻል ኢንተለጀንስ ኢንስቲትዩት የማየት እድል አጋጥሞኝ ነበር። በሚገርም ሁኔታ ነው የዛን ጊዜ ያየሁትኝ። ይሄ ደግሞ አሁን በተለየ ሁኔታ መሆኑ ትልቅ ነገር ነው። የሌሎችን ሀገሮች ስናሁን ለምሳሌ ጀርመን ሀገር ይሄንን በመገንዘብ ወደ ሚኒስትር መስሪያ ቤት ደረጃነት አሳድገውታል። ማለት የጀርመን የዲጂታላይዜሽን እና ሞደርናይዜሽን የዲጂታልና የማዘመን ሚኒስትር መስሪያ ቤት ተብሎ አሁን በ2025 ተሰይሟል። ይሄ ማለት በዚያ የዲጂታል አስተዳደር ምን ያህል ከፍተኛ ፍጥነትና ጥራት እንደሚያስፈልገው የሚያሳይ ነው። በተለይም እንግዲህ ለሀገራችን ከሌሎችም የምንወስደው ይሄ የኤአይ በቢሮክራሲው ላይ ቢሮክራሲን ለመቀነስ የሚያደርገው ግብአት ትልቅ መሆን እንዳለበት ነው። በተለይ እንግዲህ መቼት የሚባለውን ነገር ጊዜና ቦታን አጣምሮ እጅ ላይ የሚያስገባ ነው አሁን ያለንበት ዲጂታላይዜሽን እና በዚህ ላይ ብዙ መሰራት አለበት። አሁን መሶብ የሚባለው የተጀመረው አሰራር ጥሩ ነው። እንደዚህ አይነት መሶቦች መብዛት አለባቸው። በግብርና ላይ ከፍተኛ ትኩረት መሰጠት ያስፈልጋል። በተለይ ኤአይ ለአየር ትንተና፣ የሀብትን አጠቃቀም፣ በተለይ ሪሶርስን መቀነስ፣ ውጤትን መጨመር ላይ ብዙ ነገሮች ማድረግ ይችላሉ። በትምህርት ላይ አስፈላጊ ነው። ትምህርትን የሰው ኃይልን ለማሰልጠን ወጣቶችን በየትምህርት ቤቱ መሰጠት ያለበት ነው። በእድሜ የገፉትንም ማግለል አይገባም። አሁን በተለይ ይሄ ሲልቨር ኤጅ ወርከርስ የሚባሉት አብዛኛው ከ70 ዓመታቸው በላይ እዚያውን አውሮፓ ካየን አሁን እንደ ጀርመን አይነቱ በ67 ዓመቱ ነው ሰው ጥሮታ የሚወጣው። ከዛ በኋላ ግን እንደውም ወደ 70 ለማድረግ እየሄዱ ነው እና እድሜ የገፋው ሰው በኤአይ በአርቲፊሻል ኢንተለጀንስ በመታገዝ እንደገና ወደ ስራ ዓለም ሊገባ የሚችልበት እንደገና
ለሀገሩ ወይም ለራሱም ጥቅም ማግኘት ኮንትሪቢዩት ማድረግ የሚችልበት ነገር ያስፈልጋል። በጤና ሴክተሩም ላይም ብዙ ተግዳራቶች ጥቅሞች ያሉት ነው። በተለይ ቴሌ ሕክምና የሚባለው እዛ ላይ ኤአይ ይሄ የሩቅ ኦንላይን ነው። በገጠሪቱ ኢትዮጵያ ሐኪሞች ሌላ ቦታ ቁጭ ብለው በኦንላይን በመታገዝ ሕክምናዎችን ወይም ከዛ የሚመጣላቸውን ዳታዎች የጤና ኦፊሰሮች የሚልኩትን አናላይዝ ዲያግኖዝ ማድረግ የሚችሉበት ሁኔታዎች ላይ ሊጠቅም ይችላል። እና እንዴት ነው አውሮፓ አዚያ ሀገሮች ካሉ ጋር መተባበር የሚያስፈልጋል። አሁን የውድድር የሚባል ሳይሆን እንዴት አድርጌ ነው ኮላቦሬሽን እንዴት አድርጌ ነው አብሮ መስራት የምችለው፣ እንዴት ነው ላይሰንስ ሞዴሎችን ማውጣት የምችለው የሚል ላይ ነው። ከህንድ ከኢስትላንድ ለምሳሌ ብዙ ነገሮችን ማየት እንችላለን። እዚህ እንዳለ የቢሮክራሲውን ዲጂታላይዝ አድርገውታል። ከአውሮፓ በመጀመሪያ ደረጃ የሚገኙት እነሱ ናቸው። እንደው ጥያቄው ከገባኝ ይሄ ይመስለኛል። ቀጣዮች ከመጡ ደግሞ ለዛ መልሳለሁ። መልካም ዶክተር አመሰግናለሁ። እስቲ ወደ ዋናው ስቱዲዮ ደግሞ እንመለስና የተማረ የሰው ኃይል ለማፍራት እንግዲህ በተለያዩ ዘርፎች እየተሰራ ነው የሚገኘው። በተለይ እርስዎ የአዲስ አበባ ዩኒቨርሲቲ መምህር ኖት። እዛ ያለው ሁኔታ ምን ይመስላል? ሀገራችን ምን አይነት ነገሮችን ብትከተል መልካም ይሆናል ይላሉ ዶክተር ፍጹም? አመሰግናለሁ። ከፍተኛ የትምህርት ተቋማት አንደኛው አዲስ አበባ ዩኒቨርሲቲ እንደሆነ ብዙ ስራዎችን እየሰሩ ነው። በዚህ ላይ ለምሳሌ ወደኛ ኮሌጅ ስትመጪ እኔ ያለበት ኮሌጅ ኦፍ ቴክኖሎጂ ኤንድ ቢልት ኢንቫይሮንመንት ይባላል። እዛ ውስጥ በስኩል ኦፍ ኢንፎርሜሽን ኤንድ ቴክኖሎጂ ኢንጂነሪንግ ውስጥ የአንደርግራጁዌት ተማሪዎች ወደ መጨረሻ ዓመታቸው ሲቃረቡ ኤአይ የሚባል ስትሪም አለ። እሱ መርጠው ይማራሉ። ከሱ ባለፈ ደግሞ ከፍ ባለ በድህረ ምረቃ ደግሞ በማስተርስ ሌቭል የኤአይ ፕሮግራም ይሰጣል። ከዛ ውጪ አዲስ አበባ ዩኒቨርሲቲ ለሪሰርች ደግሞ ኢንስቲትዩት ኦፍ አድቫንስድ ሳይንስ ኤንድ ቴክኖሎጂ የሚል ስር ሴንተር ፎር አርቲፊሻል ኢንቴሊጀንስ ኤንድ ሮቦቲክስ የሚል አቋቁሟል። እነዚህ ሁለት ነገር ይሰራሉ። አንደኛው አርቲፊሻል ኢንቴሊጀንስ ምንድን ነው፣ እንዴት ልጠቀመው እችላለሁ የሚል የተማረ ኃይል ያወጣሉ። ሁለተኛ የኢትዮጵያን ችግሮች ሊፈቱ የሚችሉ ምንድነው ሶሉሽንስ ወይም መፍትሄዎች ማውጣት የሚችል የሪሰርች ምንድነው መንገዶችን ደግሞ ኢምፕሊመንት አድርገናል። በሁለቱም መልኩ የተማረ ብቁ የሆነ ሰው ማምረት፣ ሁለተኛ ደግሞ መፍትሄ መስጠት የሚችሉ ሶሉሽኖችን ደግሞ ማቅረብ የሚለው ላይ የተሰራበት ነው አዲስ አበባ ዩኒቨርሲቲ ውስጥ። ይሄ በነገራችን ላይ አዲስ አበባ ዩኒቨርሲቲ ብቻ አይደለም የተሰራ ያለው፣ ሌሎችም ከፍተኛ ትምህርት ተቋማት ውስጥ የተደረገ ነው። ለምሳሌ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ስፖንሰር የሚያደርገው በአዳማ ሳይንስ ቴክኖሎጂ የፒኤችዲ ፕሮግራም አለ። በአዲስ አበባም ሳይንስ ቴክኖሎጂ ዩኒቨርሲቲ ውስጥም እንደዚሁ ተባብረው የሚሰሩት የሪሰርች ፕሮግራም አለ። ተባብረው መስራት አስፈላጊነቱን ይሄን ነው። በየቦታው አብረሽ ብቁ የሆነ የሰው ኃይል ታመርጫለሽ ማለት ነው። መልካም። እናንተ የምትጨምሩት ነገር ያለ ይመስላል። የኢትዮጵያ ኤአይ ኢንስቲትዩት እንግዲህ የሂውመን ካፓሲቲ ቢልዲንግ ላይ ወይም ደግሞ ሰው የማብቃት ስራ ላይ በስፋት ይሰራል። ቅድም ፍጹም ባልደረባ ፍጹም እንደተናገረው ከአንደኛ ክፍል ጀምሮ እስከ ፒኤችዲ ፕሮግራም ደረጃ ስፖንሰር የሚያደርጋቸው ብዙ ተማሪዎች አሉት። ይህም አሁን ለምሳሌ በፕራይመሪ ስኩሎች ላይ የኤአይ ክበቦችን እንዲቋቋሙ በማድረግ ስሮዛት የኤአይ እውቀቶችን ወደዛ እያስተላለፈ ይገኛል። ብሳይድስ በሰመር ካምፕ የሚባል ፕሮግራም አለን 2060 በኢትዮጵያ አቆጣጠር የተጀመረ አሁን ለ3 ዓመት ገደማ ኃይል የቆየ ነው። ከ600 በላይ ተማሪዎችን በዛ ሰመር ካምፕ ለማብቃት ችሏል። ይሄ ምንድን ነው? ዳቋርጠህ ከይቅርታ ጋር ዶክተር ዳይሬክተራችን ስልክ በመስመር ላይ አለ። ጥያቄ የሚጠይቅ ተመልካች አለ መሰለኝ። ሄሎ፣ ጤና ይስጥልን ተመልካቻችን፣ እንተዋወቅ፣ ማን እንበል? ሻምበል አበበ ውብነህ እባላለሁ፣ ከአዲስ አበባ ነው። እሺ ሻምበል፣ እንደምንኖት ጥያቄዎትን ሀሳቦትን መቀጠል ይችላሉ።
እሺ ጥያቄ በተለይ ኤአይ በዓለም ላይ በጣም ከፍተኛ የሆነ አስተዋጽኦ ያለው የሰው ልጅ የኑሮ ችግር ውጣ ውረድ ፈተናዎች ሁሉ እያቀለለ ያለ መሆኑ ይታወቃል። ነገር ግን አሁን በተወሰነ ደረጃም ቢሆን ኤአይ የማይገባበት ነገር ስለሌለ የብዙ ሰዎችን የመኖር የስራ ሁኔታ እና የመሳሰለውን ነገር እንግዲህ አንጻራዊ ነው። ብዙ ሰዎች ስንል በጣም የሚበዛው ማስ በተለይ አፍሪካ ውስጥ ያለውን ሁኔታ በደንብ ማየት ይኖርብናል እና አፍሪካ ውስጥ አሁን ኤአይ በአፍሪካ ውስጥ ምን ያህል ውጤታማ መሆን ይችላል? እንዳውም አሁን የብዙ ሰዎችን የተወሰነ ሰዎች ካልሆነ መሰቀል የብዙ ሰዎችን ቦታ እየተካ ስለሆነ የኤአይ በተወሰነ ደረጃም ቢሆን ሰዎች ከስራ ሲፈናቀሉ ስራ ሲያጡና በችግር ውስጥ በሚሆኑበት ጊዜ ለዓለም ምስቅልቅል ምክንያት ተጨማሪ ምክንያት ይሆናል የሚል ስጋት አለኝና ኤአይ ምናልባት ለሰለጠነው ዓለም ሊሆን ይችላል ጠቃሚነቱ በብዛት ለእኛም ጠቃሚ ነው በተወሰነ ደረጃ ግን በአፍሪካ ኤአይ ምን ያህል ውጤታማ ሊሆን ይችላል የሚል ጥናት አለ። እሱም ማወቅ ስለፈለግኩ ነው። እሺ እናመሰግናለን። ይከታተሉ፣ ጥያቄዎትን ይመልሳሉ እንግዶቻችን። ኢብሳ ያቋረጥኩህን ቀጥል። ኦኬ ሶ የትምህርት ወይም ደግሞ የካፓሲቲ ቢልዲንጉ ላይ ነው የቆምነው። ሶ 2016 ላይ ተቋማችን የጀመረው የሰመር ካምፕ ፕሮግራም እስካሁን ከ600 በላይ የሚሆኑ ተማሪዎችን አብቅቷል፣ አስተምሯል። ይህም በተለያዩ የኤአይ ቴክኖሎጂ ዘርፎች በማስተማር ማለት ነው። ይህም ኮምፒውተር ቪዥን፣ ናቹራል ላንጉዌጅ ፕሮሰሲንግ ወይም የተፈጥሮ ቋንቋ ቅንብር እንደ አዮቴን ሮቦቲክስ ብሎ ከፋፍሎ ያስተምሯል። ይሄ ከቤዚክ ፈንዳሜንታል ፕሮግራሚንግ ጋር ጨምሮ ማለት ነው። ምክንያቱም ከዚህ ጋር ነው ይሄም አብሮ የሚሄደው። ቢሳይድስ የራሳችንን ደግሞ የኢንስቲትዩታችንን ደግሞ ስታፎች ውጭ ሀገር ድረስ ልኮ ትምህርት የማስተማር ፕሮግራም አለው። ሌላው ቅድም ዶክተር ፍጹም የገለጸው ነው ምንድነው ፒኤችዲ ፕሮግራሞችን ስፖንሰር አድርጎ ከውጭ ያሉ ፕሮፌሰሮችን ዶክተሮችን በኤአይ ዘርፍ ላይ ብዙ የተመራመሩና የበቁ ሰዎችን በመቅጠር እነዚህን ልጆች ስፖንሰር አድርጎ በኢንስቲትዩቱ ሪሶርስ ተመራምረው በደንብ ሞክረው ጥሩ የሆነ የማህበረሰቡን ችግር ሊፈታ የሚችል ኤአይ ኢምፓወርድ የሆነ ሶሉሽን እንዲያቀርቡ አስችሏል። ኢንስቲትዩታችን ወይም ደግሞ ተቋማችን። እዚህ ላይ ፍጹም አድ ማድረግ የምትፈልገው ነገር ካለ ቀጥል። የተለየ አድ ማደርገው ነገር የለም። ነገር ግን እዚህ ጋር እስሩ መሰመር ያለበት ነገር ተቋማችን ፕራይመሪሊ እየሰራ ያለው ካፓሲቲ ቢልዲንግ ላይ ነው። እንደ አሁን ላይ እንደ ጥረትም ያለው የኤአይ ዘርፉ ላይ የተማረ ኃይል የለም እንደ ሀገር። ያንን ማብቃት የሚቻለው ደግሞ ከታች ከመሰረቱ ሲሰራ ነው። እንደተባለው ከአንደኛ ክፍል ፒኤችዲ ፕሮግራሞችንም ጭምር ከጆይንትሊ ነው ኖርማሊ ከዩኒቨርሲቲዎች ጋር የምንሰራው ፒኤችዲ ተማሪዎችን የምናስተምርበት ሁኔታ። ሌላው ሰመር ካምፕ ነው። ሰመር ካምፕ ከ2016 ይመስለኛል ላለፉት 3-4 ዓመታት ሲያስተምር ቆይቷል። ማስተማርን ብቻ አይደለም አውትስታንዲንግ የሆኑ ተማሪዎችን ኮንቲኒየስሊ ሰፖርት በማድረግ የተለየ የሚፈልጉትን ሪሶርስም ሊሆን ይችላል እውቀታቸውን ማዳበር የሚችሉበትን ሁኔታ ፋሲሊቴት በማድረግ ደረጃም እየሰራ ይገኛል። ምክንያቱም ካፓሲቲ ቢልዲንግ እንደ ሀገር የተማረ ዜጋ ስለሚያስፈልገን አርቲፊሻል ኢንተለጀንስ ላይ በስፋት ለመስራት ወይንም ደግሞ ሌሎች ሀገራቶችም የሚጠቀሙትን ቴክኖሎጂ አዶፕት ለማድረግ ስለሚያስፈልገን እዛ ላይ በስፋት እየተሰራ ያለበት ሁኔታ ነው ያለው። መልካም እንግዲህ ዶክተር ጸጋዬ ደግነህ ከበርሊን አሉ። እሳቸው እንግዲህ እሺ እንግዲህ በአንዱ ደዋያችን ቀደም ሲል ያነሱት አንዱ ጉዳይ የሰው ሰራሽ አስተውሎት የሰዎችን ስራ እየነጠቀ ነው፣ እየተካ ነው የሰዎችን ቦታ እና ለአፍሪካ ይሄ ነገር እንዴት ነው ስኬታማ ውጤታማ ይሆናል ወይ በአፍሪካ ከስራ አጥነትን አያበዛም ወይ የሚል ስጋት እንዳላቸው ነው የተናገሩትና ዶክተር ፍጹም እርስዎ ይሄንን ይመልሱልኝና። ጥሩ ጥያቄ ነው።
ደዋዩም ጠያቂውም የጠየቁት ጥያቄ ላይክ በጣም ብዙ ሰዎች ያላቸው ስጋት ነው ዓለም ላይ ላይክ ትልቅ ቦታዎች ላይ ከዩኤን ጀምሮ ሲወራ ታየዋለሽ። ግን መልሱ ሁልጊዜ ሰውን ከስራ ያስቀራል ሳይሆን ዲስፕሌስ ያደርጋል ነው። ዲስፕሌስመንት ነው የሚሉት። እንዴት የሚተካው ሰው ማለት ሰው ኮምፕሊት ከስራ አይቀርም፣ ግን ሌላ ሰው ይተካዋል። ያ ሰው ግን አርቲፊሻል ኢንቴሊጀንስን መጠቀምና የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ማምረት የሚችል ሰው ነው። ስለዚህ መደረግ ያለበት መሰራት ያለበት ለምሳሌ ድርጅቶች የምትወስጂ ድርጅቶች የራሳቸውን ሰራተኞች በአርቲፊሻል ኢንቴሊጀንስ ቴክኖሎጂ ማሰልጠን አለባቸው። ስለዚህ የሚቀጥለው ስቴፕ ላይ ሲደርስ ሰው ከስራው አይቀነስም፣ ግን ላይክ አርቲፊሻል ኢንቴሊጀንስ ተጠቅሞ ስራውን መስራት የሚችልበት ይሆናል። የእሱ አይነት አካሄድ ነው መሄድ ያለብን። አካሄዱም እንደዛ ነው። you will not lose your job. Artificial intelligence will not replace your job, but someone that knows how to use AI will replace you ነው የሚሉት። ስለዚህ እሱን ቅድም ያልኳቸው ማለት ነው። ሰው ሰራሽ አስተውሎት ስራችንን አይቀማም፣ ግን እሱን መጠቀም የሚችል ሰው ግን ስራችንን ሊወስድብን ይችላል። ስለዚህ ያንን መቻል አለብን ነው። ያንን ማብቃት አለብን። ሶ በደንብ ላይክ ባንኮችን ብንሄድ ላይክ በጣም በብዛት ማሰራት አለ ምንድነው ማስተማር አለብን። እንዴት አድርገው አዳዲስ ቴክኖሎጂዎችን መጠቀም የኤአይን ቴክኖሎጂ መጠቀም የሚችሉበት ምናስተምራቸው አሁን እኛ ራሳችን አሁን ፌስ የምናደርገው ተማሪዎቻችን ኤአይ ቴክኖሎጂ በአግባቡ መጠቀም የሚችሉ መሆን አለባቸው ሲወጡ። እሱ አሁን አሳይመንት አለብን። ያ ማለት ሁሉም ማለት ነው። ይሄ የቴክኖሎጂ ላይ ያለው ብቻ አይደለም። ሶሻል ሳይንስ የሚማሩ ተማሪዎች፣ ሕክምና የሚማሩ ተማሪዎች፣ እነዚህ ሁሉም ላይክ ዩኒቨርሲቲ ውስጥ ያሉ በሙሉ እናንተም ከታች ጀምራችሁ እንደምታስተምሩ መማር አለበት ሰው እንዴት አድርገን ይሄን ተጠቅመን ምንድነው ብቁ ዜጋ መሆን እንችላለን የሚለው እሱ ነው መሄድ ያለብን። ስጋቱ ግን አለ። ምክንያቱም አሁን እስከ ተወሰነ ጊዜ ድረስ የማይችለው ሰው እውነት ነው ከገበያ ሊወጣ ይችላል፣ ግን ቀድሞ መዘጋጀት አለበት። መልካም ዶክተር፣ እንግዲህ እርስዎ በጣም አስቸኳይ ለሆነ የስራ ጉዳይ ለመሄድ እየቸኮሉ ስለሆነ እንዳልይዞት በጣም አመሰግናለሁ ለጊዜዎት። እኛ ደግሞ በስቱዲዮ ውይይታችን እንቀጥላለን። እርስዎን በዚሁ አሰናብቶታለሁ። አመሰግናለሁ። እሺ የደዋያችንን ስልክ የደዋያችንን ጥያቄ እስቲ እንመልስ። ኦኬ የደዋያችን ጥያቄ የኤአይ ቴክኖሎጂ አፍሪካ ላይ ምን ያህል ውጤታማ ሊሆን ይችላል የሚለው ነው እና ደግሞ ስጋቱ ነው። አፍሪካ ላይ ውጤታማ በደንብ ይሆናል። አሁን ለምሳሌ የሀገራችንን ብንወስድ የኢትዮጵያ የግብርና መር ኢኮኖሚ ነው ያላት። ስለዚህ አሁን ግብርና ላይ የተሰሩ በጣም አብዛኛዎቹ የሆኑ ቴክኖሎጂዎች ቀጥታ የፋርሚንግ ወይም የአግሪካልቸር ምርትና ምርታማነትን ማሳደግ የሚችሉ ናቸው። ለምሳሌ የበሽታ ልየታ ሊሆን ይችላል፣ ሰብል የበሽታ ልየታ ሊሆን ይችላል። እነዚህ ቀድመው ፕሪዲቴክሽን ይባላሉ። ቀደም ብሎ ነገሮቹን ለይቶ ሚቲጌሽን ወይም ደግሞ መፍትሄ ሊሆን የሚችል ነገር ለሰብሉ ይወስዳሉ። መድኃኒት መጠቀም ሊኖርባቸው ይችላል። ኦር ኤኒ አዘር ሶሉሽንስ ኦር ሚቲጌሽንስ እነሱን ተጠቅመው ሎስ በጣም መቀነስ ይችላሉ ወይ ሚኒማይዝ ማድረግ ይችላሉ። ይሄ ዳይሬክትሊ ምን አይነት ኢምፕሊኬሽን አለው? ምርትን የመጨመር ኢምፕሊኬሽን አለው ማለት ነው። ስለዚህ ኤአይ እዚህ ላይ ፖዚቲቭ የሆነ ኢምፓክት አለው ወይም ደግሞ ጥሩ የሆነ ሶሉሽን ይሰጣል ማለት ነው። ሌላኛው አሁን በተፈጥሮ ቋንቋ ቅንብር ላይ ኢንስቲትዩታችን ከሚሰራው ወይም ተቋማችን ከሚሰራው ቴክኖሎጂዎች ስንወስድ ለምሳሌ የተግባቡት ስራን በጣም ያቀላል። ቋንቋን አሁን ለምሳሌ አፋን ኦሮሞ ተናጋሪ ከአፍ ሶማል ተናጋሪ ጋር በቀላሉ ሊያግባባ ይችላል። ስለዚህ የተግባቡትን ስራ ያሳልጣል እንዲሁም ያቀላል። እዚህ ላይ በጣም ትልቅ ጥቅም አለው። ስጋቱ ቅድም ዶክተር ፍጹም እንዳስቀመጠው የስራ
ሌኦፍ ሊኖር ይችላል ወይም ስራ ሊነጥቅ ይችላል የሚባለው በኢንስቲትዩታችን ከሚሰሩ ቴክኖሎጂዎች መሀል አንዱ ዳይሬክትሊ የሰዎችን የባለሙያዎችን ስራ የሚነጥቅ ሳይሆን አጋዥ ነው የምንጠቀምባቸው ቴክኖሎጂዎች ናቸው። ለምሳሌ ለማንሳት የጡት ካንሰር ልየታ ሞዴሎችን በተቋማችን አበልጽገን ዲፕሎይ ያደረግነው እንዲሁም በመንግስት የጤና ተቋማት ላይ አገልግሎት ላይ እንዲሆን የተደረገ ቴክኖሎጂ አለ። ይህ ምንድነው የሚያደርገው? የስክሪኒንግ ስራ ነው የሚሰራው። ቀድሞ ይሄ ሰዎቹ ማኑዋል የሚሰሩትን ማሽን አንብቦ የሚያመጣውን ዳታ ሞዴላችን ኢምፕሊኬሽኑን ወይም ደግሞ ምን እንደሚያሳይ ያ ዲያግኖሲስ ነው የሚናገረው እንጂ ቀጥታ የሐኪሙን ስራ ወስዶ መድኃኒት ፕሪስክራይብ አድርጎ ወይም ሐኪሙ አይደለም መልሶ የሚያመጣው ወደ ማን ነው? ወደ ሄልዝ ፕሮፌሽናሉ ወይም ደግሞ ወደ ፊዚሻን ወይ ወደ ሐኪሙ ነው የሚያመጣውና እዚህ ላይ ያለው ስጋት በዛ ነው መታየት ያለበት። አጋዡ ነው የመጣው እንጂ ስራ ነጣቂ ወይም ደግሞ ከስራ የሚያስቀር እንዳልሆነ ጠያቂያችን እንዲረዳ ፈልጋለሁ። ፍጹም ቀጥል ያለ በሚገባ ቀደም ሲል የተነሳውን ሀሳብ ያጋራለሁ። ኤአይ ሰውን ሪፕሌስ አያደርግም፣ ግን ኤአይን የሚጠቀም ሰው እንደዚሁም ደግሞ ዶክተር ፍጹም ያነሳው ሀሳብ ዲስፕሌስመንት ከሆነ ነው እንጂ ፉሊ ሪፕሌስ የሚያደርግበት ሁኔታ ላይ አልደረሰም። ኢን ኮንቴክስት ኦፍ አፍሪካ ደግሞ ከዛም በዛ ርቀናል፣ ላይክ ገናንን ማለት ይቻላል፣ አልደረስንም። እንደ አፍሪካ ምንድነው ኢትዮጵያ የምትታወቅበት እንትን አለ ለአፍሪካን ፕሮብሌም አፍሪካን ሶሉሽን ይባላል አይደለ? ይሄንንም ወደ ቴክኖሎጂ ኮንቴክስት ማምጣት ይቻላል። ለምሳሌ ያክል ለማንሳት ለምሳሌ ስኪን ካንሰር ዲቴክሽን ሊሆን ይችላል። ሌሎች ውጭ ሀገራቶች የሰሩት የተለየ ስኪን ከለር ያላቸው ይሄን አፍሪካን ኮንሲደር ያላደረገ የተለየ መልክ ያላቸው ሰዎች ናቸውና እዛ ላይ የተሰራውን ነገር ወደ አፍሪካን ማምጣት አትችም። ስለዚህ ወደኛ ኮንቴክስት እንዲመጣ ደግሞ እዛ ላይ መሰራት መቻል አለበት። ስለዚህ ስቲል የሕክምናውን ሁኔታ ማፋጠን ወይንም ደግሞ አንድ ታካሚ መጥቶ ቶሎ ሶሉሽን የሚያገኝበትን ሁኔታ መፍጠር ይሄ ፕሮሰሱን የማፍጠን ሁኔታ ነው እንጂ ባለሙያዎቹን ሪፕለስ የማድረግ ሁኔታ አይደለም ማለት ነው። ቀደም ሲልም ቪዲዮ ላይ የተመለከትነው እንትን አለ ቴሌሜዲሲን ለምሳሌ አንድ ለምሳሌ ሀገራችን ላይ ያሉ ስፔሻላይዝድ ያደረጉ ዶክተሮች ቁጥር አናሳ ሊሆን ይችላል። እነዚህም ደግሞ የሚገኙት ከተማ አካባቢ ሊሆን ይችላል። በተለያየ ምክንያት የተለያዩ ቦታዎች ሊሆኑ ይችላሉ። ባሉበት ቦታ ሆነው ታካሚዎችን የማከም ሳምፕል ይላክላቸዋል የታማሚው ሰው ዶክተሮቹ ስፔሻሊስቶቹ ኢዝሊ የትም ቦታ ሆነው ታማሚውን ማከም ቶሎ መድረስ የሚችሉበት ሁኔታ አለ ማለት ነው። ይሄ እንግዲህ ሪፕለስ እያደረገው አይደለም። ያለንን ሪሶርስ ያለንን የስፔሻሊስቶች ቁጥር በአግባቡ መጠቀም ላይ ነን እንጂ እነሱ ሪፕለስ ማድረግ ሌቭል አልደረስንም። እንደ አፍሪካን ጀነራል እንደ ኢትዮጵያም ተመሳሳይ ነገር ነው ማለት ነው። ስለዚህ አድማጫችን ያነሳው ሀሳብ ምንም ስጋት ሊሆንበት አይገባም። ቀደም የሚለውን ሀሳብም ኮንሲደር ማድረግ አለባቸው አድማጮቻችን ብዬ ነው ማስበው። ኤአይን ዩቲላይዝ ማድረግ መቻል አለብን፣ መጠቀም መቻል አለብን። እንደ ተቋምም ሆነ እንደ ግለሰብም ሆነ የቴክኖሎጂ ውጤት እስከሆነ ድረስ እነዚህ ነገሮች በመጠቀም ስራዎቻችንን ማፍጠን ዴሊቨር የምናደርግበትን ሁኔታ ማሻሻል፣ ኳሊቲን ማሳደግ እንችላለን። መልካም እንግዲህ የአርቲፊሻል ኢንተለጀንስን በተለያዩ መስኮች በተለያዩ ዘርፎች መጠቀም ይቻላል። አሁን ወደ በርሊን እንሄድና ዶክተር ጸጋዬ ደግነ ሰው ሰራሽ አስተውሎትን በጤና በግብርና በሌሎችም በተለያዩ ዘርፎች ኢትዮጵያ እንዴት ባለ መልክ መጠቀም ትችላለች፣ እንዲሁም ከሌሎች ሀገራት ልምድ አንጻር እርስዎ ካሉበት ሀገርም እንዲሁ ሌሎች ያዩቸው የሄዱባቸው ሀገራትም ልምድ አንጻር እንዴት ባለ መልክ ብትጠቀም ሀገራችን ውጤታማ ትሆናለች ብለው ያስባሉ? እሺ ይህን ከመመለሴ በፊት ቅድም የተመልካቹ ለጠየቁት ጥያቄ ትንሽ እዛ ላይ ለመጨመር ያህል እንዴት ነው
አዳዲስ እንዴት ነው ይሄ ያለ ነገር ነው። ለምሳሌ ድሮ ከኮምፒውተር ከታይፕ ማሽን ወደ ኮምፒውተር ሲሄድ ብዙ ሴክሬታሪዎች ስራ እናጣለን ብለው ነበር፣ ግን መማር ጀመሩ። 300 ሚሊዮን የሚሆኑ ስራዎች በአዲስ መልኩ በኤአይ የሚታገዙ ሊኖራሉ፣ ሊጠፉም የሚችሉ አሉ። ግን ኤአይ እንደገና አዲስ ስራዎችን ይፈጥራል፣ አዳዲስ አድማሶች ይፈጠራሉ። አሁን ብዙ ስራዎች ከዛሬ 5 ዓመት በፊት ሰምተን የማናውቃቸው ናቸው ያሉት እና እንዴት ነው የኛም ያስተሳሰብ ለውጥ እዛ ላይ ያስፈልጋል። እንግዲህ ወደ እርስዎ ጥያቄ ስገባ አርቲፊሻል ኢንቴሊጀንስ እንግዲህ በጤና መስኩ ከኔ በፊት ያሉት ተናጋሪዎችም እንዳሉት ብዙ ነገር ላይ ጥቅም ውሏል፣ እየዋለም ነው። አሁን የኤክስሬይ ሲቲዎችን ኤምአርቲዎችን ውጤቶች በቅጽበት እና በትክክል መተርጎም ሐኪሞችን የሚረዳ የሕክምናን የሚረዳ ነው። የሩቅ ጎረቤት የሆነው ሩዋንዳን በምናይበት ሰዓት የድሮኖች የሕክምና መሳሪያዎችን መድኃኒቶችን ማመላለስ የቻሉበት ሁኔታ ነው ያለው። በስልክ ለጠየቁት ቅድምም አፍሪካ እንደውም በአውሮፓ እኩል በሚባል ደረጃ የምትንቀሳቀስባቸው ቦታዎች ላይ አሉ። ወይም ለአውሮፓም ተምሳሌት የሆነው እንደ ሩዋንዳ ለምሳሌ ስናይ ሕክምናንም ግለሰብ ተኮር ማለት ዋን ሳይዝ ፊት ኦል ሳይሆን ለእያንዳንዱ ሰው አሁን አይቢኤም ያወጣው ዋትሰን የሚባል የጤና ሲስተም ላይ ካሉ የጤና ሊትሬቸሮች ጋር በማያያዝ የአንድን ሰው የሕክምና ዳታዎችን በመውሰድ ምን አይነት ሕክምና እንደሚያስፈልገው የሚያወጣ አምጥቷል። 40% ያህል ውጤታማ የሆነ ነው። በግብርና በእርሻዎች ካየነው ማሳዎችን፣ እጽዋቶችን፣ እንስሳቶችን ለመቆጣጠር ይረዳል። ይሄ በተለይ የሀብት ሪሶርስ የምንለውን ለግብርና ውሃ፣ ማዳበሪያ፣ እነዚህ ጸረ ተባይን ለመቀነስ ምርትን በዛኑ መጠን ለማሳደግ ኢኮኖሚያዊ ብቃት እንዲኖረው የመሬቱ የማብቀል ጥራት እንዲጨምር ሲረዳ እነዚህ ሮቦቲክ ወይም ድሮኖችም እርሻዎችን በመጠበቅ ሰብልን በመንከባከብ በጥቂት ሪሶርስ በመጠቀም ውጤትን ማሳደግ የሚችሉበት ሁኔታ ነው። እዚህ ላይ የጎረቤት ሀገር ኬንያም እየተጠቀሙ ያሉበት ነው። 2% የሚሆነው የጀርመን ገበሬ እንግዲህ ይሄ ኤአይ ሳይመጣ 98% የሚሆነውን ወደ 84 ሚሊዮን የሚሆነውን ህዝብ የሚመግብ ነው። አሁን እኛ በምናይበት ሰዓት 80 በላይ የሆነ በግብርና የሚኖረው ነው የኢትዮጵያን የሚመግበው እና እዚህ ላይ ለምሳሌ ኤአይ መግባት ምናልባት የግብርናውን ቁጥር ሊቀንስ ይችላል፣ ግን ምርቱን ሊጨምር ሌላ አዲስ የህይወት ትርጉም ሊሰጣቸው የሚችልበት ሁኔታ አለ። በሰው ኃይል ልማት በምናይበት ሰዓት ይሄ በቅጥር በእድገት ታለንት የሚባለው ላይ አሁን ለምሳሌ በምንወዳደርበት ሰዓት ስማችንን ከየት ቦታ እንደመጣን እድሜያችንን ሳይሆን የምንሰጠውን ዴታዎች እዛ ውስጥ አስገብቶ አይቶ ይሄንን ሰው ለዚህ ቦታ ተገቢ ነው ብሎ መጠቆም የሚቻልበት ይሄ ዲስክሪሚኔሽን ወይም ማግለል እሱን ወይም ይሄ አንኮንሽስ ባያስ በደመነፍስ የምንፈርጀዋለን ሰውን አይተን ስሙን አይተን እዛ ላይ የኤአይ እኩል የማድረግ ባህሪው ከፍተኛ ነው። ወደ ኢነርጂ ስንመጣ በውሃ ሀብት አጠቃቀም ላይ የውሃ ብክነትን በተመለከተ ስልቶችን ሊያወጣ ይችላል። የአየር ንብረት ሞዴሎችን በመጠቀም የተፈጥሮ አደጋን፣ ጎርፍ የመሳሰሉትን የሚያስጠነቅቅ መፍትሄዎችን ያስቀምጣል። ለምሳሌ በግልጋሎትን ካየን አሁን እዚህ ቻት ቦቶች የሚባሉት አሉ። ደንበኛው ቀጥታ በስልክም በአካልም ሳይሆን ቀጥታ ጥያቄውን በማቅረብ እየተመላለሰ መልስ ሊያገኝ የሚችልበት መልስ ከጠፋም ወደ ሌላ ቦታ ሊመራ የሚችልበት ይሄ ቢሮክራሲ መጉላላት አሁን ሀገራችን በብዛት የሚታየው ነው መቀነስ የሚቻልበት ይሄ ማስረጃ የሚባል የማይጠየቅበት ነው። ጀርመን ውስጥ እንግዲህ ካየነው ወደ 25% በላይ በአጠቃላይ አውሮፓ 15% በላይ ኩባንያዎች አርቲፊሻል ኢንተለጀንስን እየተጠቀሙ ነው ያለው። በተለይ ደግሞ ይሄ በመኪና አምራች ካምፓኒዎች፣ በአይቲ ካምፓኒዎች ከፍተኛ ደረጃ ያለበት ነው። ዴንማርክ እና ኢስትላንድ በዚህ የሚጠቀሱ ናቸው። በመንገድ ትራንስፖርት እና በኃይል አቅርቦትም እንግዲህ የከፍተኛ አስተዋጽኦ አለው። በተለይ ትራፊክን ለመቀነስ በሚደረገው ነገር ላይ እና እዚህ ያለውበት ጀርመን የኤአይ ገበያ በአሁኑ ሰዓት 9 ቢሊዮን ዩሮ ሲሆን ከ6 ዓመት በኋላ እንግዲህ ፕሬዲክሽኑ 36 ቢሊዮን
እንደሚደርስ ነው የሚጠበቀው። ይህም እንግዲህ ኤአይ ምን ያህል ትልቅ ተስፋ እንዳለው እና አብረን ከኤአይ ጋር መጓዝ እንደሚያስፈልገን የሚያሳይ ነው። ብዙ ነገሮችን ማለት ይቻላል። እንዴት አድርጌ ኤአይን ልጠቀም የሚል ሳይሆን እንዴት አድርጌ ኤአይን ልማር የሚለው አስተሳሰብ ነው መገንባት ያለብን። መልካም ዶክተር ጸጋዬ ደግነህ እጅግ በጣም አመሰግናለሁ ለጊዜዎት እና ለሰጡን ሀሳብ። እርስዎም በዚሁ አሰናብቶታለሁ። እዚህ ስቱዲዮ ደግሞ ውይይታችንን እንቀጥላለን። ሰው ሰራሽ አስተውሎትን በግብርና፣ በጤና፣ በተለያዩ ዘርፎች እንግዲህ የተጀመሩ ስራዎች አሉ። በተለይ በአርቲፊሻል ኢንተለጀንስ ኢንስቲትዩት በእናንተ መስሪያ ቤት እንዴት ባለ መልክ ነው በተሻለ ሁኔታ መጠቀም የምንችለው? ምን ምን ጉዳዮች ላይ ማተኮር እንችላለን? ኦኬ ቀጥል ፍፄ። እሺ አርቲፊሻል ኢንተለጀንስን ሜንሊ እስካሁንም የተሰሩ ስራዎች አሉ፣ አሁንም ይሰራሉ፣ ለወደፊትም ይሰራሉ። ምክንያቱም የአርቲፊሻል ኢንተለጀንስ ውጤት የሚያስገኘው ሪዛልት ፕሮዳክቲቪቲን ከመጨመር አንጻር፣ ምርታማነትን ከመጨመር አንጻር ጥሩ ስለሆነ ማለት ነው። እየታየም የሌሎች ሀገራቶችም ተሞክሮ መልካም ስለሆነ ማለት ነው። እንደ ተቋም አርቲፊሻል ኢንተለጀንስን የተለያዩ ሴክተሮች ላይ እየተጠቀምናቸው እየሰራንባቸው ያለበት ሁኔታ ነው ያለው። ለምሳሌ ኤንኤልፒን ማንሳት እንችላለን። ኮምፒውተር ቪዥን ማንሳት ይቻላል። ኤአይ ኢን ሮቦቲክስ ማንሳት ይቻላል። ማሽን ለርኒንግ ማንሳት ይቻላል። ኤንኤልፒ ላይ ለመጥቀስ ያክል ከተሰሩት ስራዎች አገራችን ቋንቋዎች 5 የሚጠጉ ላይ ትራንስክሪፕሽን የተሰራበት ሁኔታ አለ። ትራንስሌሽን እንደዚሁም የተሰራበት ሁኔታ አለ። ይሄም ለአገልግሎት ከዋሉ ፕሮዳክቶች መካከል ለምሳሌ ፍርድ ቤት የሚጠቀሙት የትራንስክሪፕሽን ፕሮዳክት አንዱ ነው ማለት ነው። ምንድነው እሱ? እንግዲህ የፍርድ አሰጣጡን ሁኔታ ለማሳለጥ እንደዚሁም ደግሞ የፈጠነ እንዲሆን ከማድረግ አንጻር ትልቅ ሚና የሚጫወት መሆኑን የተረዳንበት ነው። ለምሳሌ አውዲዮን ወይንም ደግሞ ቮይስን ወደ ቴክስት የሚቀይር ዳኛው የሚሰጠውን ጀጅመንት በዶክመንት አድርገው ለሚመለከተው አካል ለማድረስ ጊዜ የሚፈጅበት ሁኔታ ነበረ። አሁን ግን ያንን ያቀለለበት ሁኔታ አለ። ይሄ እንግዲህ በትራንስክሪፕሽን ላይ የተሰራ ነው። አንድን በሌላ ፎርማት ያለን ዳታ ወደ ዶክመንት ማምጣት ማለት is not easy ማኑዋሊ ሲሰራ በኤአይ የታገዘ ሲሆን ደግሞ within a couple of minutes መቀየር የሚችልበት ፖቴንሻል አለው ማለት ነው። ይሄ ትራንስክሪፕሽን ላይ፣ ትራንስሌሽን ላይም እንደዚሁ በአፋን ኦሮሞ፣ በአማርኛ፣ በአፍ ሶማሊ እንደዚሁም ደግሞ ትግርኛ፣ አፋርኛ ላይ የተሰሩ ስራዎች አሉ። ይሄም አንድ ከአፋር ክልል የመጣ አፋርኛ ተናጋሪ ሰው አዲስ አበባ ላይ መቸገር የለበትም። ኮሚኒኬት ለማድረግ መቸገር የለበትም። ሀሳቡን ለመግለጽ መቸገር የለበትም። ይህም የሚገጥመን በአንዳንድ አጋጣሚዎች ወደ ሌሎች ሀገራቶች እንሄዳለን። ለምሳሌ ቻይና ልጠቅስልሽ እችላለሁ። ከእነሱ ጋር ኮሚኒኬት ለማድረግ ስትራግል ማድረግ የለብሽም። እንደዚህ የኤአይ ውጤቶችን በመጠቀም ኢዝሊ ኮሚኒኬት ሀሳብሽን መግለጽ የምትፈልጊውን ነገር መናገር የምትችልበት ሁኔታ አለ። ስለዚህ ይሄም በሀገራችን ኮንቴክስት የበለጸገበትና አገልግሎት ላይ የዋለበት ሁኔታ አለ ማለት ነው። ይህ እንግዲህ በኤንኤልፒው ዘርፍ የተሰራ ነው። ሌላኛው ኦሲአር የምንለው ኦፕቲካል ካራክተር ሪኮግኒሽን እንለዋለን። ዶክመንት ላይ የተጻፉ ወይንም ደግሞ ኢሜጆች ላይ የተጻፉ ጽሁፎችን አንደርስታንድ ማድረግ እሱንም ወደ ኤዲተብል ፎርማት መቀየር መቻል ማለት ነው። ያንን ማድረግ ማስቻል። ሌላው ኦሲአር የመኪኖች ላይሰንስ ፕሌት ሪኮግኒሽን የምንለው የአንድ መኪና ታርጋ ኢዝሊ አይደንቲፋይ ማድረግ የሚቻልበት ሁኔታ አንዱ የስማርት ሲቲ ወይንም ደግሞ ፕሮጀክት አካል አዲስ አበባ ላይ ብትሄጅ የተለያዩ ካሜራዎች አሉ። ኤአይ ኢኔብልድ የሆኑ ካሜራዎች ናቸው እዚህ ላይ የተገጠሙት። በተለያየ አንግል መቅረጽ የሚችሉ አንድ ድራይቨር የሆነ አደጋ ቢያስከትል ወይንም ደግሞ ሌሎችም ህጎችን ሲጥስ ኢዝሊ ትራክ
የሚያደርጉበትና በላይሰንስ ፕሌቱ አይደንቲፋይ ማድረግ የሚቻልበት ሁኔታ የተፈጠረበት ሁኔታ አለ። ይሄም ስማርት ሲቲ ፕሮጀክት አካል የሆኑ ወደ 35 የሚጠጉ ከተሞች አሉ። ከዚህ ውስጥ አዲስ አበባን እንደ ምሳሌ ማንሳት ይቻለሽ፣ አዳማ፣ ሀረሪ፣ ሌሎችም ወደ 35 የሚጠጉ እንዳልኩሽ ማንሳት ይቻላል። የስማርት ሲቲ ኤአይ ኢኔብልድ የሆኑ ሰርቪላንስ ካሜራዎች አደጋ ቢፈጠር ኢዝሊ ትራክ ማድረግ የሚቻልበት እንደዚሁም ደግሞ አስፈላጊውንም እርምጃ መውሰድ የሚቻልበት ይሄ ደግሞ የከተማውን ነዋሪ ደህንነት ከማስጠበቅ አንጻር ትልቅ ሚና መጫወት የሚችልበት ሁኔታ አለ ማለት ነው። ሌላኛው ኮምፒውተር ቪዥን ላይ ነው። ኮምፒውተር ቪዥን ምንድነው? እሱ የሰው ልጅ ብዙ ሴንስ አለው። ማየት ይችላል፣ መስማት ይችላል። እንደምነው ኮምፒውተር የሆነ ነገር አይቶ አንደርስታንድ ማድረግ የሚችልበት ሁኔታ ሳይንሱ። ከዛ አንጻር ሜዲካል ላይ የሰራናቸው ስራዎች አሉ፣ አግሪካልቸር ላይ የተሰሩ ስራዎች አሉ፣ እየተሰሩ ያሉ ለወደፊትም ፓይለት ቴስት አልፈው ስራ ላይ የሚውሉ ስራዎች አሉ። ይህ ግብርና ላይ፣ ጤና ላይ ብሬስት ካንሰር ማንሳት እንችላለን። ለአገልግሎት የዋለ ፕሮዳክት ስለሆነ ማለት ነው። ብሬስት ካንሰር እንግዲህ ዩኖዊት ምን ያህል ከካንሰር በሽታዎች ምን ያህል ገዳይ በሽታ እንደሆነ በጣም ሲቪየር እንደሆነ ያንን ኤአይ ሞዴላችንን አስተምረን የትኛው ቦታ ነው ሪጅኑን ሴግመንት በማድረግ ብሬስት ካንሰሩን አይደንቲፋይ ከማድረግ አንጻር የበለጸገና ውጤታማ የሆነ ስራዎች መካከል አንዱ ነው። ወደ ግብርናው ስመጣለሽ ግብርና እንግዲህ ለሀገራችን ምን ያህል ምንድነው እሱ ጠቃሚ እንደሆነና የሀገራችንን ኢኮኖሚ ይዞ ያለ ሴክተር ነው ማለት ይቻላል። ይሄንን ደግሞ በአርቲፊሻል ኢንተለጀንስ ሲታገዝ አንድ ፕሮዳክሽኑን መጨመር ብቻም ሳይሆን ፕሮዳክሽኑ ላይ ኳሊቲ አድ ማድረግ ደረጃም ትልቅ ጥቅም ያለው ነው። ለምሳሌ ከተሰራው ፕሮዳክት መካከል የኮፊ ዲዚዝ ዲቴክሽን ላይ ተሰራለ። እንግዲህ ቡና ኤክስፖርት በማድረግ ከአፍሪካም ግንባር ቀደም የሆነች ሀገር ነች ኢትዮጵያ። እዛ ላይ ደግሞ ኳሊቲን አድ የምታደርጊበትን ፕሮዳክሽንሽን ኢንሃንስ የምታደርጊበትን ሚንስ የምትፈጥሪ ከሆነ ያ ኤክስፖርት የምታደርጊውን መጠን ጨመርሽ ማለት ነው በሌላ በተዘዋዋሪ መንገድ። ስለዚህ እዛ ላይ ኤርሊ ቅጠሉን በማየት ብቻ ቡናው በበሽታ ተጠቅቷል አልተጠቃም የሚለውን ኤርሊ መድኃኒት እንዲሰጠው ሳይጎዳ በፊት ማድረግ የሚቻልበት ሁኔታ አለ። እንደዚሁም ደግሞ ቲማቲም ላይ የተሰሩ ስራዎች አሉ። አሁንም እየተሰሩ ያሉ ስራዎች አሉ። ኖት ኦንሊ አግሪካልቸሩ ላይም ሳይሆን ፋርሚንጉ ላይም የተገባበት ሁኔታ አለና ይሄ ያለ። ሌላው ኤአይ እንደ ሮቦቲክስ ላይም እየተሰራ ያለ አለ። ሮቦቶች የሀገራችንን ቋንቋ መናገር እንዲችሉ ማስቻል ከዛ አንጻርም እየተሰራ አለ። ይሄ ሰፋ ያለ ብሮድ የሆነ እንትኖች አሉ። ኤአይ ጥቅሉን ነው የምናውቀው እንጂ ውስጡ በጣም ብዙ ዲፓርትመንቶች ያሉበት በጣም ብዙ ስራዎች እየተሰሩ ያለበት ከሌሎች ሀገራት ተሞክሮም እየወሰድንበት እየሰራን ወደ ሀገራችን ኮንቴክስት እያመጣን ያለንበት ሁኔታ ነው። መልካም ውይይታችንን እንቀጥላለን። አንድ መሀል ላይ ግን የጠቅላይ ሚኒስትር አብይ አህመድ የአርቲፊሻል ኢንተለጀንስ ሲመሰረት 2013 ላይ አሁን ደግሞ ባለፈው ሲመረቅ አስፈላጊነቱ ምን ያህል እንደሆነ የገለጹበት የተናገሩበት ሀሳብ አለ። እሱን ሰምተን ተመልሰን እንገናኛለን። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተለጀንስ የማይነካው ሴክተር የለም። በእርሻ አይተኬ ሚና አለው፣ በኢንዱስትሪ አይተኬ ሚና አለው፣ በጤና አይተኬ ሚና አለው፣ በሰርቪስ፣ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ከሕክምናው ውጪ ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል።
በሰርቪስ ከወሰድክ የህዝባችን በከፍተኛ ደረጃ ከሚያማርረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከ100 በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙም በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሻል ኢንዱስትሪ ቢገባ ሚኒስትሩ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛነውን ኤፍኤምኤስ ሪፕሌስ እያደረገ ነው። በከስተም በሬቨኒ ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። መልካም እንግዲህ የጠቅላይ ሚኒስትሩን ሀሳብ ነው ሰምተን የተመለስ ነው። እሳቸው እንግዲህ እንደገለጹት በተለያዩ መስኮች ብዙ ስራዎች ተሰርተዋል። ቅድም ፍጹም እንደገለጽከው በቀጣይ ትኩረት ሊደረግባቸው የታሰቡ አሁንም እየተሰሩ ያሉ ስራዎች እንዳሉ ሆነው በቀጣይ ትኩረት የሚደረግባቸው መስኮች የትኞቹ ናቸው? ይብሳ ካንተ ልጀምር። ኦኬ እንግዲህ ክቡር ጠቅላይ ሚኒስትሩ ፖይንት አውት እንዳደረጉት አርቲፊሻል ኢንተለጀንስ የማይነካው ዲስፕሊን የለም ወይም ዘርፍ የለም። ሁሉም ሴክተር በግብርናው፣ በአገልግሎቱ፣ በጤናው፣ በትምህርቱ ሁሉም ላይ ይገባል። አሁን ወደ የትኛው ላይ ሞር ትኩረት መደረግ አለበት ሲባል ኤአይ ባይ ኢትስ ኔቸር እኩል ነው ማስኬድ ያለበት። ሁሉም ሴክተር ላይ በእኩል ፔስ ወይም በእኩል ፍጥነት ነው መሄድ ያለበት። ግን ሜጀርሊ አሁን ዋና የሚባለው በኤአይ ተጠቅመን ልንፈታው የምንችለው የሀገራችን ፕሮብለም ምንድን ነው ተብሎ ሲታሰብ እንደ ኢንዲቪጁዋሊ ነው የማስበው ኤአይውን አግሪካልቸር ላይ ሲንስ እኛ ሀገር አግሪካልቸር ላይ በጣም ትኩረት ዲፔንደንት የሆነ ኢኮኖሚ ስላለን በጣም በትኩረት መሰራት አለበት። አሁን ላይ በደንብ ሰፋፊ ስራዎች እየተሰሩ ነው። አሁን ያሉትን ቴክኖሎጂዎች አሁን የበሽታ ልየታ አቅሞችን እነዚህን ከኢመርጂንግ ቴክኖሎጂዎች ጋር አጣምሮ አንድ ላይ ምርትና ምርታማነትን ኤክሴል ማድረግ ይቻላል ወይም ደግሞ መጨመር ይቻላል። ይህን ለማድረግ በሰፊ የመጀመሪያ የዳታ መሰብሰብ ኮሌክት መደረግ አለበት። እንደ ነዳጅ ነው የሚጠቀመው ኤአይ ዴታንና በስፋት በግብርና ላይ ያሉ መረጃዎችን የሰብል መረጃዎችን ወይም ኢንፎርሜሽኖችን በስፋት ኮሌክት ተደርገው አሁን ያሉት ቴክኖሎጂዎች ላይ ተጨማሪ አቅም መፍጠር ይቻላል። ሁለተኛው ቋንቋ ላይ አሁን ለምሳሌ ሌሎች ተጨማሪ አዲሽናል ቅድም ካልናቸው የኢትዮጵያ 5 ሀገረኛ ቋንቋዎችን ማሽንን ማስተማር ተችሏል በኢንስቲትዩታችን። ቀጣይ ደግሞ ሌሎች ያልተካተቱ ቋንቋዎችን እነሱንም አንድ ላይ ኮሌክት አስገብተው የዚህ ቴክኖሎጂ ተጠቃሚ ማድረግ ይቻላል ለዛ ቋንቋ ተናጋሪ ዜጋችን ማለት ነው። እዚህ ላይ ምን ማድረግ ያስፈልጋል? ሰፋፊ የሆኑ የመሰረተ ልማት ኢንፍራስትራክቸሮችን አሟልቶ ገንብቶ እዛ ላይ የዳታ ቋታችንን በጣም በማስፋት ተደራሽ ላልሆኑ ቋንቋዎች ቴክኖሎጂውን ወደዛ ድራይቭ ማድረግ ወይም ደግሞ ፑሽ ማድረግ ነው። ቅድም ፍፄ ፖይንት አውት እንዳደረገው ለምሳሌ ስማርት ሲቲ ላይ አይኦቲስ አሉ ወይም ደግሞ ስማርት ካሜራ ሰርቬይላንስ ካሜራዎች አሉ። እነሱ ለነዋሪ ለከተማ ነዋሪ ለምሳሌ እንደ አዲስ አበባን ብንወስድ እንደ ምሳሌ ለነዋሪው ምቹ ከባቢን ይፈጥራል። የቱሪስት አትራክሽንም ነው። እንዘን ኢንቨስተሮችንም ወደዚህ መጋበዝ ይችላል። ይሄ ምንድነው? ሴኩሪቲን ሰላምና ጸጥታን በማስከበር አንጻር ማለት ነው። ላይሰንስ ፕሌቶችን ወንጀል የሰሩ ተሽከርካሪዎችን መለየት ይቻላል። ኢንክሉዲንግ ዘ ድራይቨር ኤንድ ዘ ኮ-ድራይቨር። ይሄ ደግሞ ኒር ፐርፌክት ፕሪሲሽን ኤግዛክትሊ ይሄን ማድረግ የሚችል ቴክኖሎጂ ከተማችን ላይ አለ። ኢንክሉዲንግ 35 ሌሎች ከተሞችም ተነስተዋል። ቅድም እሱ በምሳሌ አንዳንዶቹን ጠቅሷቸዋል። እነዚህ ቴክኖሎጂዎች አሁን ያልኩሽን ስራ የሚሰሩት እንግዲህ ኒር ፐርፌክት ፕሪሲሽን ነው። ኦልሞስት 98-99 በመቶ አንቺን እንደ አንቺ መለየት የሚችል እኔን እንደኔ ከሌ ነው ግለሰቡ ብሎ መለየት የሚያስችል ቴክኖሎጂ ኢምቤድ የተደረገባቸው ሰርቬይላንስ ካሜራዎች ናቸው። ሌላኛው ደግሞ ኤኤፍፒ የሚባለው የሲቲዝን ኢንጌጅመንት ወንጀልን በጋራ ከፌዴራል ፖሊስ ጋር ለመከላከል የሚያስችል አንድ በተቋማችን የበለጸገና ስራ ላይ ያለ የሲስተም ወይም ዴቨሎፕመንት አለ። አሁን እነሱ ላይ ወንጀል የተሰራበት አካባቢ ላይ አንድ ታዛቢ ወይም ደግሞ ተመልካች ቀጥታ
ለፌዴራል ፖሊስ በዛ ሲቲዝን ኢንጌጅመንት ቴክኖሎጂ ዛ አፕሊኬሽን ውስጥ በተዘጋጀለት ሲስተም ለሚመለከተው ኦቶሪቲ ያን ነገር ማሳወቅ ይችላል። እንዘን ወዲያው አክሽን ተወስዶ ወንጀል ሰሪዎችን ለፍርድ ማቅረብ ይቻላል ማለት ነው። ሶ አሁን ሳጠቃልለው ምን ላይ በደንብ ትኩረት መደረግ አለበት ላልሽኝ ነገር ለማጠቃለል ያህል አንደኛው ግብርና ላይ ነው መደረግ ያለበት ብዬ ኢንዲቪጁዋል ላይ ሆናለሁ። ሁለተኛ ላንጉዌጅ ላይ መሰራት አለባቸው። ኢምቤድድ ቴክኖሎጂዎች ኤአይን የታጠቁ ብዙ ቴክኖሎጂዎችን መጠቀም መቻል አለብን ብዬ አምናለሁ። የተቀረውን ደግሞ ሳይሙላብን በጣም አሪፍ። እዚህ ላይ ሀሳብ ለመጨመር ያክል የሆነ አባባል አለ we cannot build an empire on the air ይባላልና ለዛ የሚያስፈልጉ ግብአቶችን መጀመሪያ ማከማቸት መቻል አለብን። ለዛም እንደ ተቋም ቲር 3 የሆነ ዳታ ሴንተር ሞጁላር የሆነ አለን። ይሄ እንግዲህ እንደዚሁ የመጣ አይደለም። ምክንያቱም ለዳታ ምን ያህል ትኩረት መሰጠት እንዳለበት ቅድምም ሲለው ነበረ። ዳታ አዲሱ ነዳጅ ነው ማለት ይቻላል። ለወደፊትም ይሄ አሁን ላይ ምን ያህል ሴንቴቲክ ዳታዎች እየበዙ እንደሆነ ሪያሊስቲክ ዳታዎች ደግሞ ዲክላይን እያደረጉ እንደሆነ የምናውቀው ነው። ሪሰርቾችም ሰፖርት የሚያደርጉት ሀሳብ ነው። ሪያሊስቲክ የሆኑ ዳታዎችን ደግሞ ኮሌክት ማድረግና መጠበቅ መቻል አለብን። ስለዚህ ትልቁ ትኩረት ተሰጥቶት እየተሰራ ነው። እንደ ተቋም ዳታ ሴንተሮችን አቬል ከማድረግ ዳታን የምናከማችበትን ቦታ ከማዘጋጀት እንደዚሁም ደግሞ ዳታዎችንም ኮሌክት ከማድረግ አንጻር እየተሰራ ያለ ኮሌክት እየተደረገ ቋንቋ ላይ እየተሰራ ሜዲካል ላይም እንደዚሁም ደግሞ አግሪካልቸሩ ላይ እየተሰራ ያለበት ሁኔታ ነው። ምክንያቱም ዳታ ለኤአይ ሞዴል እንደ ግብአት ስለሆነ የሚያገለግለውና የትኩረት አቅጣጫው እንደ ተቋምም አንድ የቀደም ሲልም ያነሳ ነው ፖይንት አለ። የሰው ኃይልን ማብቃት ዳታ አቬይላቢሊቲ this is በጣም ኢምፖርታንት። ዳታን ኮሌክት አድርገሽ ዳታው ላይ የሚመራመር ሰው ከሌለ is meaningless። ስለዚህ ያንን ሁለቱን አጣምሮ መሄድ ከዛ አግሪካልቸር ጤና የምንለው ዳታው ኮሌክት ከተደረገ በኋላ የሚመጡ ስራዎች ናቸው። ስለዚህ እንደ ተቋምም ሌሎችም ትኩረት አቅጣጫዎች አሉ፣ እንደ ተልእኮም አለ። ስለዚህ እነዚህ ላይ አግሬሲቭሊ እየተሰራበት ያለበት ሁኔታ ነው ያለው። መልካም። ከመረጃ ጋር በተገናኘ የመረጃ ቋት እናንተም አላችሁ፣ በግሉም የተወሰኑ የመረጃ ቋቶች ሀገራችን ውስጥ እንዳሉ ይታወቃልና የመረጃ ደህንነትን ደግሞ እናንሳ። አሁን እነዚህ ቋቶች የያዟቸው በርካታ የዜጎች መረጃዎች ይኖራሉ፣ የመንግስትም እንዲሁ መረጃዎች ሊኖሩ ይችላሉና እነዚህ መረጃዎች ምን ያህል የተጠበቁ ናቸው? ምን ያህል ደህንነታቸው የተጠበቀ ነው ማለት ይቻላል? ኦኬ እንግዲህ እስካሁን ካወራናቸው ተቋማችን ካበለጸጋቸው ቴክኖሎጂዎች ሞዴሎችንም ሲስተሞችንም አጠቃለው ማለት ነው እንዳለ ሰርቬይ ተደረጉት ወይም ዲፕሎይ ተደረጉት በተቋማችን የሚገኙ ዳታ ሴንተሮች ላይ ነው። ለምሳሌ አሁን አንድ የታማሚ መረጃ ወይም ደግሞ ሜዲካል ሂስትሪ የጡት ካንሰር ልየታ ሞዴሉን ወይም ደግሞ ሲስተሙን እየተጠቀመ ያለ አንድ ኢንዲቪጁዋል እዛ ላይ የሚሞሉት መረጃዎች ለሞዴሉ ፕሬዲክሽኑ ወይም ደግሞ ዲያግኖሲሱን እንዲሰጥ ነው የሚያደርገው። ያን ዴታ ፊድ ሲያደርገው ለሞዴሉ ያ ዴታ ፈነል ተደርጎ የሚቀመጥበት የኛ የሆነ የራሳችን ዴታ ሴንተር አለ ማለት ነው። እዛ ላይ የሌላ ሰርድ ፓርቲ የለበትም፣ የኛ ተቋም ብቻውን። ምክንያቱም ይሄ ዳታ ፕራይቬት ዴታ ነው፣ ለዛ ኢንዲቪጁዋል የምስጢር ዳታው ነው። ሶ ይሄን ዴታ ኢንክሪፕት ተደርጎ ሴፍ በሆነ የማይጠፋበት ቦታ ላይ ይቀመጣል። ሌተር ኦን ዘ ሮድ ደግሞ ሞዴሉን የበለጠ ጥሩ እንዲሆን ኦፕቲማይዝ ለማድረግ ያግዘናል። ለምሳሌ አገልግሎት ዘርፍ ላይ ደግሞ ሌላ የምንጠቀመው ዴታ የመሶብ አገልግሎትን ብንወስድ ኦልሞስት ወደ 9 የሚጠጉ ሞጁላር ሰርቪሶችን ይሰጣል። የኢሚግሬሽን አገልግሎት ሊሰጥ ይችላል፣ የጉምሩክን አገልግሎት፣ የሰነዶችን ማመሳከር እና ሌሎችም የተቀሩትን ሰርቪሶች ማለት ነው። ስለዚህ አንድ ኢንዲቪጁዋል ገብቶ እዛ ላይ ለሚሰጠው መረጃና ለሚያገኘው ምላሽ ዴታ ፈነል ተደርጎ ወይም ደግሞ ወዴት ነው የሚገባው ማለት ነው? ወደኛ የኢንስቲትዩታችን ውስጥ ባለ በእኛ በምንቆጣጠረው። ምክንያቱም ይሄ አሁን እያወራን ያለ ነው ሶቨሬን የሆነ ወልዝ ነው ዴታችን ማለት ነው። ሶ
ሌላ ሰርድ ፓርቲ ጋር አይደለም የሚሄደው እኛው ጋር ቁጭ ብሎ እኛ ሲስተማችንን እንድናሳድግበት የተሻለ ኦፕቲማይዝ እንድናደርግበት የዴታ ሴፍቲ ፖሊሲም ተዘጋጅቶ ረቆ ስራ ላይ ያለበት ነውና እነዚህ ነገሮች ገቨርን ያደርጉናል። ሶ የዴታ ሴፍቲው በደንብ የተጠበቀ ነው ለማለት ነው። መልካም ፍጹም በሚገባ ሀሳቡን እጋራለሁ። ይሄ ዴታ ፕራይቬሲ የተጠበቀ ነው። ይሄ አንድ ፕራይቬትም ሆነ የትኛውም ተቋም መጥቶ ከኛ ጋር ለመጠቀም ኤኒ ሌጋሊቲውን የሚያሟላ አካል መጠቀም የሚችልበት ፕራይቬሲው የተጠበቀ ዳታ ነው። ቀደም ሲል እንዳለው የመሶብ የተለያዩ ፕራይቬቶች በጣም ብዙ የሆኑ ከመቶ የሚበልጡ ፕራይቬት ካምፓኒዎች እንደዚሁም ደግሞ የመንግስት ተቋማት ከዚህ ዳታ ሴንተር ተጠቃሚ የሆኑበት ሁኔታ ነው ያለው እና ኮምፕሮማይዝ የማይደረግ ነው። ላይክ ዳታ ፕራይቬሲ በፖሊሲ ደረጃ ወጥቶ ያለ ስለሆነ የተጠበቀ ነው። ኢንክሪፕትድ ሆኖ ቀደም ሲል እንዳለው የሚቀመጥ ዳታ ነው ማለት። መልካም እንግዲህ ስለ ሰው ሰራሽ አስተውሎት በጣም ብዙ ነጥቦችን አነሳን። በሀገራችንም እየተሰሩ ያሉ ጉዳዮችን አነሳን እና በቀጣይ የሚሰሩም አሉ። ይህንን ሁሉ ግን መጠቀም የሚችል ዜጋ ያስፈልገናል። የተማረው የሰው ኃይል እንዳለ ሆኖ አገልግሎቱን በቀጥታውን ለምሳሌ አርሶ አደሩ በግብርና ላይ የተሰሩ የፈጠራ ስራዎች ወይም የሰው ሰራሽ አስተውሎት ስራዎች ይመለከቱታል። ያንን ሲጠቀም መጠቀም የሚችል ሆኖ መገኘት አለበትና ከዛ አንጻር ሀገራችን በምን አይነት መልክ ነው መስራት ያለባት? ሰዓታችን እያለቀ ስለሆነ አጠር አጠር አድርጋችሁ አሰባችሁ። በጣም ጥሩ ጥያቄ ነው። አዌርነስ ክሬት ከማድረግ አንጻር የተለያዩ አካላት ሬስፖንሲብል እና አግሬሲቭሊ መስራት አለባቸው ብዬ አምናለሁ። ኢንዲቪጁዋሊ ለዚህ አሁን ያለው የመንግስት ቴክኖሎጂ አዌር ነው። ለቴክኖሎጂ ትልቅ ትኩረት የሰጠበት ሁኔታ ነው ያለው። ያንን ነው አንደርስታንድ ማደርገው። ከዛ አንጻር ጠቅላይ ሚኒስቴሩ በየመድረኩ አዌርነስ ክሬት ለማድረግ እንደዚሁም ደግሞ ቴክኖሎጂ ምን ሌቭል ላይ እንደደረሰ ለማሳወቅ የሚያደርጉት ጥረት እጅግ በጣም የሚደነቅ ነው። ፐርሰናሊ ግን ሚዲያው ትልቅ ሚና መጫወት ይችላል ብዬ ያስባለሁ። እንደዚህ ያሉ መድረኮች ትልቅ ተደራሽነት ያላቸው ለሶሳይቲው ጋር ሚዲያ ኢዝሊ የምትገናኙ ሶሳይቲውን የምታገኝበት መሳሪያ ስለሆነ ማለት ነው። እዛ ላይ አግሬሲቭሊ መሰራት አለበት። አዌርነስ ክሬት እንደዚህ ያሉ መድረኮች በማዘጋጀት በሌሎችም ሚንሶች ቲቪ ብቻ ሳይሆን በሬዲዮም ሌሎች ሚንሶች ኤግዛክትሊ ገበሬውን የምናገኝበት ስለ ቴክኖሎጂው አዌርነሱ እንዲኖረው ስለ ግብርና አሁን ግብርና ፕሮዳክት ሰራን ብለን ገበሬው ስለ ፕሮዳክቱ ስለ አርቲፊሻል ኢንተለጀንስ የማያውቅ ከሆነ ኢዝ ጎይንግ ቱ ቢ ሚኒንግለስ ማለት ነው። ስለዚህ አዌርነስ ክሬሽን ላይ ሁሉም በሚዲያ ዘርፍ እንደዚሁም ደግሞ በመንግስትም እንደኛም እንደ ተቋም መሰራት ያለበት ነው ብዬ አምናለሁ። መልካም ኦኬ። እዚህ ላይ አድ ለማድረግ ኢንስቲትዩታችን ከጅምሩ የሚሰራቸውን ፕሮዳክቶች ታርጌቱን ፎከስ ያደረጉ ወይም ደግሞ ያን ቴክኖሎጂ ተጠቃሚውን ፎከስ የሚያደርጉ ስራዎችን ነው የሚሰራው። ለምሳሌ ለግብርና በምናመርታቸው ፕሮዳክቶች ላይ ገበሬው ኢዚሊ እጁ ላይ አክሰስብል ሊሆኑ በሚችሉ ዲቫይሶች ላይ መቀመጥ የሚችል ቴክኖሎጂ ነው መጀመሪያ ፕሮቫይድ የምናደርገው። ሲምፕል የሆነ ሲምፕሊሲቲን በደንብ ኢንቱ አካውንት ኮንሲደር እናደርጋለን። ከዛ በዘለለ ደግሞ እነዚህ ፕሮዳክቶች ሮል አውት ሲደረጉ ወይም ደግሞ ለተጠቃሚው ሲቀርቡ በዚሁ አዌርነስ የመስጠት ስራ ስለ አጠቃቀም ሊሆን ይችላል። በዛውም ደግሞ ስለ ኤአይ ኢን ጀነራል የማሳወቅ ስራ ይሰራል። ቢሳይድ ዛት እንግዲህ ፒአር ስራ በደንብ ማተር ያደርጋል። ፍጹም ፖይንት አውት እንዳደረገው ሶሻል ሚዲያውን ተጠቅሞ ሊሆን ይችላል። እነዚህ ሚዲያዎችን ሜንስትሪም ሚዲያዎችን የቲቪንም ጨምሮ ሌሎችንም ማለት ነው እነዚህ እየተጠቀሙ ገበሬው ወይም ደግሞ ፖፑሌሽናችን ህዝባችን ኢዚሊ ስለዚህ ነገር ማወቅ እንዴት መቻል እንዳለበት የሚያስችል መደላድሎችን ማመቻቸት ተገቢ ነው ብዬ አምናለሁ። ሶ በዚህ ከተያዘ ስለ ኤአይ ብዙ ሰው የማወቅ ወይም ደግሞ የመረዳት ሁኔታዎች ሊፈጠሩለት ወይም ሊመቻቹለት ይችላሉ ብዬ አምናለሁ። መልካም። በመጨረሻ እንግዲህ ሁለንተናዊ ብልጽግናችንን ለማረጋገጥ ኢትዮጵያ ኤአይን ወይም ሰው ሰራሽ አስተውሎትን እንዴት መጠቀም ትችላለች? በጣም ሰፊ
ዘርፎች አሉ፣ ብዙ ሴክተሮች አሉና እንዴት ባለ መልክ መጠቀም ትችላለች? ኦኬ ጥሩ ጥያቄ። እንደኔ ያረዳድ ብልጽግና ስንል እንግዲህ ሲነርጂ ነው፣ ኮላቦሬሽን ነው፣ ሼርድ የሆነ ግሮዝ እንዲኖረን ማስቻል ነው። ስለዚህ ተቋማቶች ተጣምረው እንዲሰሩ አሁን አርቲፊሻል ኢንተለጀንሲ ኢንዲፔንደንትሊ አሁን አግሪካልቸር ላይ ሰራለው ማለት is going to be hard ማለት ነው። ከግብርና ሚኒስቴር ጋር ከሌሎች ተቋማቶች ጋር አንድ ላይ መስራት መቻል አለብን ብዬ ነው ማምነው። ትምህርት ላይ ሲሰራም እንደዛው ከትምህርት ሚኒስቴሮች ጋር መስራት እስከታች እንዲወርድ ከተፈለገ ማለት ነው እዛ ላይ መስራት ይቻላል። ኮላብ ማድረግ ስቴክ ሆልደሮች ባለ ሀብቶች ኢንቨስት ማድረግ መቻል አለባቸው። አዛይዳ አርቲፊሻል ኢንተለጀንሲ አንድ ኢንቨስተር ኢንቨስት ማድረግ ቢፈልግም ኢንቨስትመንቱን ፕሮፊቱን መጨመር የሚያስችለው የቴክኖሎጂ ውጤት ነው እንጂ ሌላ የሆነ ኪሳራ ውስጥ የሚያስገባው አይነት ቴክኖሎጂ እንዳልሆነ ማወቅ ይገባዋል። እንግዲህ ይሄ ኮላቦሬቲቭ የሆነ ስራ የምናደርግ ከሆነ የታሰበውን ግብ ማሳካት የሚቻልበት ሁኔታ አለ ብዬ አምናለሁ። ኦኬ እዚህ ላይ አድ ለማድረግ እንግዲህ እንደ ሀገር ሊደረስበት የታሰበው ብልጽግና ላይ ለመድረስ ኤአይ በጣም 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 ትልቅ አስተዋጽኦ ይኖረዋል። ይሄም ቅድም እንዳልነው በየእያንዳንዱ ሴክተሮች ላይ ስለሚገባ ኤአይ በግብርናው ላይ የሚያወጣው ለውጥ ኢምፓክቱ የሚኖረው ፕሮዳክቲቪቲን በማሳደግ ላይ ነው። ሰርቪስ ሴክተሩ ላይ የገባው የኤአይ ቴክኖሎጂ ወይም ሲስተም ሰርቪሱን እንዴት በቀላሉ አክሰስብል እንደ ኢዝሊ እንደ ኤፊሽንት እንዲሆን የሚያደርገው ነው ማለት ነው። በጤናው ዘርፍ እንደዚሁ ጤናውን የሚያገዝ የተሻለ ብቁና ጤናማ የሆነ ሶሳይቲ ለመፍጠር ኤአይ እንደ አንድ ኢኔብለር ነው ወይም ደግሞ አስቻይ ይሆናል ማለት ነው። ስለዚህ ኮሌክቲቭሊ ስናየው ብልጽግናችንን ለማረጋገጥ ይወስናል። እንግዲህ እዚህ ላይ ክቡር ጠቅላይ ሚኒስትራችን ቪዥነሪ ናቸው። ከመጀመሪያው ታውቋቸው ይሄ ቴክኖሎጂ እንደሚመጣ በመጀመሪያ በማዕከልነት ወይም በሴንተርነት በኤአይ ሴንተርነት አቋቁመውት ከዛም በቅርብ ክትትል እንግዲህ አሁን ኢንስቲትዩትም ከሆነ በኋላ ትልቅ ነገር እየተሰራበት ያለ ተቋም ነው። ለዚህ በጣም ልናመሰግናቸው ይገባል። ሶ ኮሌክቲቭሊ አሁን ብልጽግናችንን ለማውጣት ኤአይ በጣም ኢምፓክትፉል እና ጠቃሚ ነው። አሁን የተለያዩ አሁን ቅድም ያላችሁ የአገልግሎት፣ የግብርና፣ የጤና እነዚህ ሴክተሮች ላይ በድምሩ የሚያመጣው የኤአይ ውጤት ፎር ሹር ብልጽግናችንን ኤክሴል ያደርገዋል፣ ከፍ ያደርገዋል ብዬ አምናለሁ ኢንዲቪጁዋሊ። መልካም፣ እጅግ በጣም አመሰግናለሁ። ተመልካቾቻችን የዛሬውን የዳጉ ውይይት በአርቲፊሻል ኢንተለጀንስ ዙሪያ አርቲፊሻል ኢንተለጀንስ ለሁለንተናዊ ብልጽግና በሚል ርዕስ ስንወያይ ቆይተናል። እዚህ ስቱዲዮ የጋበዝኳቸው እንግዶቼ ፍጹም መስፍን በአርቲፊሻል ኢንተለጀንስ ኢንስቲትዩት የአርቲፊሻል ኢንተለጀንስ ተመራማሪ፣ እንዲሁም ኢብሳ ኑሩ በአርቲፊሻል ኢንተለጀንስ ኢንስቲትዩት እንዲሁ ተመራማሪ ናቸው። እንግዶቼ እጅግ በጣም አመሰግናለሁ። ተመልካቾቻችን ዳጉ በዚህ ተጠናቋል። በሌላ ርዕስ ቀጣይ እንገናኛለን። መልካም ጊዜ።